ሰውን ሰው ብቻ ብሎ መመልከት ሰውን በሰውነቱ ብቻ መፈረጅ ያ ክርስቶሳዊ ፖለቲካ ነው ትርምስምስ ያለው አሁን በየጊዜው የምንጣላበት አንዴ ዳነ ሁለተኛ ዳነ አልዳነ ምንድነው ድብልቃችን የሚወጣው እኮ መስመራችን ስለማናቀው እኮ ነው ክርስቲያን ወጣት አሁን እየመጣ ስላለው ነገር ምንድነው ማሰብ ያለበት እንዴት ነው ማየት ያለበት እነዚህ አሁን የምናያቸው ማአት ቸርቾች ሲያጠፉ ማን ዲስፕሊን የሚያደርጋቸው አሁን ካውንስሉ ራሱ ሌላ ችግር ነው ወይም የቤተ ክርስቲያን ትብረት እሱ ሌላ የተሳካለት አይደለም 1970ዎቹ 75 እንኳን ወደ ጫካዩ ጀምሮ ያለው ኢትዮጵያ ውስጥ ፔንቴኮስቴ ብቻ ነው አንተ ሰፈር እዚህ ነው ዛሬ ቤት ለቀህ ሌላ ቦታ ብትገባ አንድ ሰፈር ብትሄድ ፊት ለፊት አሴምብሊ ኦፍ ጋድ ብትሄድ ታም ፕሬስቢቴሪያን ነኝ ብለሃል ትሄዳለህ በጭራሽ ቃለ ሕይወት ባፕቲስት ነች እንዲህ ታምናለች ሜኖናይት መሰርስኮች እንዲህ ታምናለች ወንጌል ፔንቴኮስቶች ናቸው እንዲህ ያምናሉ እኛ ሉትራን /ፕሬስቢቴሪያን ነን እንዲህ እናምናለን እንሳሳትም አንሳሳትም ልክ ምንም አንሆን የምናምነውን ነገር አስተምረውናል ነው ኢቫንጀሊካል ነው ፕላንት ነው የሚለው እሱ እንደ ቅንጦት ነው ስለዚህ ኢትዮጵያ ውስጥ ፔንቴኮስታል ቸርች ነው ያለው እንደኔ እምነት ሰላም እንደናችሁ ይህ የመስቀል ሚዲያ ዝግጅታችን ነው መስቀል ሚዲያ ዝግጅታችን ዛሬ ከዮናስ ጎርፌ ጋር ተመልሷል ዮናስ እንዴት አለ እንኳን ደህና መጣህ ለማለት ወዳለው ከዮናስ ጋር እንግዲህ የተለያዩ ርዕሶችን እናነሳለን አዲስ ከጻፈው መጽሐፍም ፕሮቴስታንታውያን በኢትዮጵያ ፖለቲካ ከሚለውም የተወሰኑ ሐሳቦችን እንዲሁም ከዚህ ቀደም ከሰራነው ፕሮግራምን በመነሳት ስለ ባህልና ስለ ሃይማኖት የተወሰኑ ሐሳቦችን ለማንሳት እንሞክራለን እንኳን ደህና መጣህ ዮኒ ኮንደና ቆየን ወደ መስቀል ቤዛን መስቀል መድኃኒትን ወደ ቴሌቪዥን ፕሮግራም የሚዲያ ፕሮግራም ጥሩ ነው እሱ በጣም ጠንከር ያለ ነው ጥሩ ነው ከክሩሴድ ጋር ላይ እንዳይመሳሰል ጻብ መስቀል እኮ የፍቅሩን ነው የፍቅሩን መስቀል ነው በጣም ጥሩ ነው ለማንሳት ምን ፈልገው ዮኒ ስለ አዲሱ መጽሐፍ ትንሽ ንገረንና ከዛ ወደ ውይይታችን እንገባለን በዚህ በአዲሱ መጽሐፍ በደንብ ሰፋ አድርገህ ፕሮቴስታንት ምን አይነት ሚና እንደነበረው በኢትዮጵያ ታሪክም ውስጥ በኢትዮጵያ ፖለቲካ ማህበራዊ ህይወትም ውስጥ ከሚስዮናውያን አንስተህ ትናገራለህና እስኪ ምንድነበር ዓላማህ የሚለውን ትንሽ ሪፍሌክት እንድታረግ እድል ልስጥ መጽሐፉ ያው መግቢያው ላይ እንዳልኩት ከጭንቀት የተወለደ መጽሐፍ ነው ሀገሬ ወዴት ትሄዳለች የሚል እና አንድ ኢትዮጵያዊ ሀገሩ እንደሚወድ ኢትዮጵያዊ እና ደግሞ እንዳንዳማኝ ይሄንን ነገር ውስጤ ለረጅም ጊዜ ተበሰለሰለ ነው የምንሄድበት መንገድ ሁሉ ጊዜ ያሰጋኛል መግቢያው ላይ እንዳልኩት ልጆቼ እናመሻለን ዛሬ አባቢ ነው 3:30 4 ሰዓት አካባቢ እንመጣለን ብለው ስልካቸው ባይሰራ 5 ሰዓት 6 ሰዓት ሆነ የሚሰማ እንግዲህ እንደወላጅ ያለ ጭንቅ እንደሱ አይነት ያለ መረጋጋት ስሜት ውስጥ ያለ እና ሀገሪቷ ወዴት ነው የምትሄደው የሚለው ነገር ሁሌ ያሳስበኛል ሁሉ ጊዜም ኔጌቲቭ አይደለም አንድ ጊዜም ሆፕም ታየኛል አንድ ነገሮች ላይ ደግሞ እንደገና አባትስቲ መንገዳችን ያገኘ ነው ይሆን የሚያስብለኝም አንዳንድ ነገሮች ይኖራሉ ግን በአብዛኛው በተለይ የጦርነቱ አለመቋረጥ እና አንዱ ባንዱ እየተከተለ የሚመጣው ነገር ያሰጋል አሁንም እንግዲህ ደግሞ የኤርትራ ጉዳይ ወዴት እንደምንሄድ አናውቅም እሱም ሌላ እንደገና ሐሳብ ነው እና እንደዛ እንደሚያስብ ሰው መጽሐፉን እስቲ እንደ አንድ ተራ ሰው ፖለቲከኛም አይደለሁም ግን እንደማንም ኢትዮጵያ ውስጥ እንዳለ አንድ ተራ ሰው እስቲ ሐሳቢን በጽሁፍ ባቀርበው ብዬ ነው የጻፍኩት እና ፐርስፔክቲቭ በጣም ለመሄድ የሞከረው የፕሮቴስታንታውያን ኢንቮልቭመንት በፖለቲካ ውስጥ እንደ ቤተ እምነት አይደለም ኦፍ ኮርስ እንደ ቤተ እምነት ኢንቮልቭ ያደረገ ምናልባት በካቶሊኮቹ በድሮዎቹ ታሪክ ጊዜ ሊኖር ይችላል እንጂ in modern time ቤተክርስቲያን እንደ ቤተክርስቲያን ነው ኢንቮልቭ አድርጋ ቢሮ ይዛ የመራችበት ጊዜ ያለ አይመስለኝም ግን ከዛ ባልተናነሰ መንገድ ግን ተጽዕኖ የፈጠረችበት ጊዜ በጣም ብዙ ነው በኢትዮጵያም የቤተክርስቲያን ታሪክ ውስጥ ከቅርብ ጊዜ ድረስ ማለት ነው ስፔሻሊ እስከ ደርግ ጊዜ ድረስ ብዙ ተጽዕኖ ነበራት እና አሁን ግን እየመጣን ያለነው እንደ ግለሰብ ፕሮቴስታንት አማኞች ግን በብዛት በፖለቲካ ውስጥ ኢንቮልቭ በማድረግ
ከማንኛውም ጊዜ የበለጠ ኢንቮልቭ ሆኗል። ፕሮቴስታንቷን በኢትዮጵያ ፖለቲካ ውስጥ ወሳኝ ቦታ ላይ ብዙ ቦታ አለ። ስለዚህ ይሄ ወሳኝ ቦታ ላይ የተቀመጠ ማህበረሰብ ደግሞ ኃላፊነት አለበት። ስለዚህ እንደዛ ኃላፊነቱን ደግሞ እንዴት ቢወጣው የተሻለ ይሆናል ነው እና መጽሐፍ በጣም የሚያጠነጥነው ያው ሁልጊዜም ፌስቡክ ላይ በየቦታው እንደምጽፈው የብሔር ፖለቲካው እጅግ ለሀገሪቷ የሚበጅ አይደለም። ስለዚህ ያንን የምንቀይርበትን ነገር ማሰብ መነጋገር አለብን። አሁን ደግሞ በመሪነት ላይ ያሉት ሰዎች ደግሞ ያው ዳግም ተወለድን የክርስቶስ ተከታይ ነን ካሉ ደግሞ ከብሔር ፖለቲካ ጋር እንዴት ይሄድላቸዋል ነው መጽሐፉ። እንግዲህ ዋናው የብሔር ፖለቲካ እና ክርስትና ሊጣጣም ይችላል ወይ? ክርስቶስ የሞተው ለሁሉ ነው። እኛም ደግሞ የሱ ተከታይ ስንሆን ልንኖርም ልንሞትም የተጠራ ነው ለሁሉም ነው እና ክርስቶሳዊ ፖለቲካ ምለው አለኝ እዛ ውስጥ እና እሱ የክርስቶስ ፖለቲካ ለኔ ሲምፕል ነው። በወንድም ላይ ሊደረግ የማትፈልገውን ነገር በራስ ላይ አታድርግ። ያ ክርስቶስ ቤዚክ መልእክቱ ነው። ስለዚህ እንደዛ ከሆነ የብሔር ፖለቲካ ደግሞ መጀመሪያ በብሔሩ ከዛ እንደገና ደግሞ ወደ ጎጡም ይወርዳል እና ማብቂያም የለው እየተዘረዘረ ይሄዳልና ሰውን ሰው ብቻ ብሎ መመልከት፣ ሰውን በሰውነቱ ብቻ መፈረጅ ያ ክርስቶሳዊ ፖለቲካ ነው ለኔ እና ይሄንን አጽንኦት ሰጥቶ ወደዚህ መስመር ብንመጣ ይሻላል የሚል ሀሳብ ለመስጠት ነው። እንዳንድ ምንድነው ኢትዮጵያ ውስጥ እንደሚለው እንዳንድ ሰው በጣም ጥሩ አይ ቲንክ በደንብ ነው እንደማጠቃለያ አድርገህ የሰጠው። ስለዚህ አሁንም ይሄንን መጽሐፍ እንድታነቡት እንግዲህ ጋብዛለሁ። ወደ ጥያቄዎቼ ከመሄዴ በፊት ፕሮቴስታንታውያን በኢትዮጵያ ፖለቲካ ከአፄ ፋሲለደስ እስከ ጠቅላይ ሚኒስትር አብይ አህመድ ይላል። ይሄን መጽሐፍ እንድታነቡ ሞጋችም ስለሆነ ትንሽ ከራስም ጋር ለማሰብ የሚጋብዝም ስለሆነ አንዳንድ የቆምንባቸውን መሰረቶችም ትንሽ እንድናይ እንግዲህ እኔ ሳነበው የተሰማኝን ማለት ነው እንድናይ እና አንዳንድ ነገሮችን ሪፍሌክት እንድናደርግ የሚጋብዝ ስለሆነ ብናነበው ጥሩ ይመስለኛል። አይ ቲንክ ደግሞ መወያየትም ያለብን ሰዓትም ይመስለኛል። አንዳንድ ነገሮችን ሲሪየስሊ ማንሳት ያለብንም ሰዓት ይመስለኛል። አሁን ቀጣይ ከመጽሐፎች የተወሰኑ ሀሳቦችን የምታነሳቸውን ነገሮች ላንሳና ከዛ እያዳበርን ወደ ባህልና ክርስትና የተወሰኑ ነጥቦችን ለማንሳት እንሞክራለን። መጽሐፍህ ላይ እንዲሁም ሪፍሌክሽኖችህም ላይ የተለያዩ ቪዲዮዎችንም ስትሰራ ፕሮቴስታንትንና ወንጌላውያንን ይለያያሉ የሚል ሀሳብ ታነሳለህ። አንደኛው የታሪካዊው ፕሮቴስታንት ቅጥያ እንደሆነ፣ አንደኛው ደግሞ በመሃል የጴንጤቆስጤ የምንለው ፔንቴኮስታልስ የሚባለው አስተምህሮ ይዞት እየገፋው የመጣ እንደሆነ ታነሳለህ እና ይህንን ስመለከት የታሪካዊ ነገረ መለኮት አጥኚዎችን ዝም ብዬ ለማየት ሞክሬ ነበረ። ለምሳሌ እነ ጆን ስቶትን፣ እነ አሊስተር ማግራዝን እነሱን ለማየት ሞክሬ ነበርና የወንጌላውያንን ብይን አንተ እንደሰጠኸው ብቻ አይደለም እነሱ የሚያስቀምጡት። ምክንያቱም እንደውም አሊስተር ማግራዝ እስከ ካሪዝማቲክ እንትኖች ድረስ እነዚህም በወንጌላውያን ጥላ ስር ነው ያሉት የሚለውን ያነሳል። ጆን ስቶት ደግሞ መሰረታዊ ኢሴንሻል የሆኑ ነገሮች ላይ የሚስማማ ነን ኢሴንሻል የሆኑ ነገሮች ላይ ደግሞ ብዙ የማይጨቃጨቅ ነው ኢቫንጀሊካል የሚልን ሀሳብ ያነሳሉና እስኪ ከኢትዮጵያ አውድ ስለሆነ አንተ የጻፍከው ማለት አካዳሚክ እንትን ስላልሆነ ይሄ የጴንጤቆስጤውን እና ፕሮቴስታንቱን ለመለየት ወይንም በአንድ ማዕቀፍ መቀመጥ የለባቸውም የምትለው ከግላዊ ምልከታ ኢትዮጵያ ውስጥ ከሆነው እየተደረገ ካለው ከታሪካዊው እንደሆነ አስባለሁና እሱን ትንሽ ነገር በለ። የዚህ የፕሮቴስታንትና የኢቫንጀሊካል ብይን የኔ አይደለም። ኢቭን ሲመዘገቡ በተለይ በውጭ ዓለም አሁን ይሄ በቅርብ ጊዜ የሞተው አሜሪካ ሀገር ውስጥ የተገደለው የከርክ ቻርሊ ጉዳይ ሲነሳ
ራዲካል ኢቫንጀሊካልስ ነው የሚሏቸው ወይም እነዚህ በተለይ በነጭ ሪፐብሊካኖች የሚመራውን ግሩፕ እንዳለ ራዲካል ራይት እና ኢቫንጀሊካል ነው እያሉ የሚጠሯቸው እዛው መጽሐፉ ላይ እንዳለው የወሰድኩት የካናዳን ምሳሌ ነው የቤተክርስቲያን አወቃቀር ምሳሌ እነሱ አሁን በእነሱ ሜንላይን ቸርች የሚሏቸው አሉ ከዛ እንደገና ደግሞ ኢቫንጀሊካል ይሏቸዋል ደግሞ ሌሎቹን ሜንላይን ቸርች የሚሏቸው ከዚህ ከሪፎርሜሽኑ ጀምሮ የመጡት ቤተክርስቲያኖች ነው ሉተራውያኖቹን ካልቪኒስቶቹን ኦልድ ታይም ባፕቲስት የሚሏቸውን ሰማው ደግሞ የተወሰኑ ኦልድ ታይም ሜኖናይቶችንም እነዚህ ነገሮች ጨምሮ አንግሊካሎችን ጨምሮ ሜንላይን ቸርች ይሏቸዋል ከዛ በኋላ ደግሞ ከዛ ውጪ የመጡትን በተለይ ከባፕቲዝም ጋር ተገናኝቶ የመጥምቃውያኖቹ የመጡትና early time ሳይሆን በኋላ የተፈጠረ የመጡትን ደግሞ ኢቫንጀሊካል ማለት በወንጌሉ አስተምሮት ላይ በጣም ተጽዕኖ እናረጋለን እነሱ ስለሚሉ ነው ሌሎች ወንጌሉን አያምኑ አይደለም ካቶሊኮችም ያምናሉ ኦርቶዶክሶችም ያምናሉ ግን ወንጌሉ ላይ ግን በጣም እነሱ ራሳቸው እንደዛ ብለው ስለሚጠሩ ነው ወንጌሉ ላይ በጣም እናተኩራለን ስለሚሉ ኢቫንጀሊካል አሏቸው አሁን አንዱ ትልቁ ችግር ያለው የክርስትናን አንድ የሆነ አሜሪካን ኢንሳይክሎፒዲያ ወይንም ቻትጂፒቲ ገብተው ወይንም ነገር ንገረኝ ብትለው ሶስት ቦታዎች ነው የሚከፍልልህና ከዛ በኋላ እንደገና የዘረዘራ የመጀመሪያው የሚለው ካቶሊክ ኦርቶዶክስ ፕሮቴስታንት ይላል ከዛ ፕሮቴስታንትና ደግሞ እንደገና ዝርዝር ውስጥ ገብቶ ሜንላይን ፕሮቴስታንትና ኢቫንጀሊካል ፕሮቴስታንት እያለ ይለያቸዋል እኛ በስላሴዎች የማያምኑትን እንዲሁም ክርስቲያኖች አይደሉም ነው አይደለም ምንለው ግን ሌላ ደግሞ ካታጎሪ ግን የለም አሁን ጆቫውን ምን ውስጥ ነው የሚጨምረው እንኳን ጆቫውን አድቬንቲስት ነው ወይንም ኦንሊ ጂሰሶች ነው እኛ ያው ከህብረታችን ውስጥም የሉም አይደለም ግን ዋናስ ፔንቴኮስታል ነው የሚባሉት ዲክሽነሪው ወይንም ደግሞ ኢንሳይክሎፒዲያን ሄደ ብትጠይቀው የሚነግርህ ፕሮቴስታንት ናቸው ግን ፕሮቴስታንቶቹ ግን ክርስቲያን አይደለም ይሏቸዋል እሱ ግን የዲቴል ጉዳይ ነው ብሎ ነው የሚያልፈው ይሄኛው በዚህ ያምናል ያኛው በዚህ ያምናል ግን ሁሉም የመጽሐፍ ቅዱስ የሚጠቅሱት ሁሉም ኢየሱስን ነው የሚያምኑት ስለዚህ ኢን ጀነራል ፕሮቴስታንት ብሎ ይጠራቸውና እነዚህ ግን ፕሮቴስታንቶቹ ከፕሮቴስታንቶች አይቆጥሯቸውም ይላል ግን ሌላ ካታጎሪ የለም ወይ ቡድሂዝም አትጨምራቸው ሌላ ነገር የለውም ስለዚህ አሁን ፕሮቴስታንት ተብለው ራሳቸውን በአንድ ማዕቀፍ ውስጥ የጨመሩት አሁን እነዚህ ዋናስ ፔንቴኮስታል ወይንም ኦንሊ ጂሰስን ወይንም ጆሆቫን ወይንም ሌሎቹንም ሳትጨምራቸው ፕሮቴስታንት ተብለው ኖርማሊ የሚታወቁት በሁለት የተከፈሉ ናቸው ሜንላይን ቸርችስ እና ኢቫንጀሊካል ቸርችስ ተብለው ከኢቫንጀሊካል ደግሞ እንደገና ደግሞ ራሳቸው እንደገና ይበተኑና ፔንቴኮስታሎቹ ከዛ ውስጥ አንዱ ክፍል ናቸው ከኢቫንጀሊካል አንዱ ክፍል ናቸው ፔንቴኮስታልስ እና ከዛ እንደገና ፔንቴኮስታልስ ኦፍ ኮርስ ደግሞ እንደገና ኒው ፔንቴኮስታል አለ እያለ ይላል ብቻ ነው ወይ ፕሮቴስታንቱ ሬጂስተርድ በሆነ መንገድ ከ4000 በላይ ክፍልፍል አለው ግን አንዳንድ ጊዜ በቤተ እምነትም ጭምር ስለሚወስዷቸው ማለት ልከኛ ሀገር እዚህ ጋር አንዱ የተቀባው እግዚአብሔር ሰማያዊ ያለና ከዛኛ ደግሞ ሰማያዊውና የተቀባው ብሎ ነው ዘጋው እሱን ለየብቻ ቆጥረው ደግሞ ወደ 40,000 ያደርሷቸዋል in the whole world እኛ ኢትዮጵያ ብቻ ያለ ጉዳይ አይደለም በመላው ዓለም ያለን በኢቫንጀሊካል በፕሮቴስታንቱ አካባቢ in general አሁን ስለ ቤተክርስቲያን ክፍፍሎች ጥናት ብታደርግ እና አሁን ሳይሚክ አንድ ፖድካስት በዛ ላይ እየሰራው ነው ፕሮቴስታንቱ ስፍር ቁጥር የለው በጣም ብዙ ነው በራሱ ውስጥ ከዛ ደግሞ ኢቫንጀሊካል ራሱ ደግሞ እንደገና ፕሮቴስታንቱ እንኳን ለሁለት ብትከፍለው ኢቫንጀሊካል ተብሎ የሚጠራው ነው ይላል ግን ኢትዮጵያ ውስጥ ግን እንኳን እሱ ሜንላይን ኢቫንጀሊካል ምናምን ማለት ይከረና ምንም ነገር እንደዛ አይነት ነገር የለውም በተለይ ከ1970ዎቹ ወደዚህ ኢትዮጵያ ውስጥ ያለው እንግዲህ ያው የአርጊመንት ጉዳይ ነው የሚቀበለው ማይቀበለው ማለት እንደኔ ከ1970ዎቹ 75 እንኳን ወደ አካባቢ ጀምሮ ያለው ቆይ አንተ ማን ነኝ ብለህ ነው ታስበው ግን ራስህ የኔ ማንነት ቆያችሁና ፖድካስቶችን እንዲሁም የተለያዩ ቀረጻዎችን ለማካሄድ እቅዱ ዝግጅቱ ኖራችሁ የት መቀረጽ አለብኝ የሚል ሐሳብ ላለባችሁ ሰዎች እኛ ጋር መታችሁ መቀረጽ ትችላላችሁ እኛ ጋር ስትመጡ ፕሮፌሽናል ካሜራዎችን ፕሮፌሽናል ካሜራማኖች እንዲሁም
ጥራታቸውን የጠበቁ ማይኮች፣ ላይቲንግ ሲስተሞች፣ ፕሮፌሽናል የሆኑ ኤዲተሮችን አዘጋጅተንላችሁ ሁሉንም በአንድ ቦታ አጠናቀን በፈለጋችሁት መልክና በፈለጋችሁት ይዘት የተለያዩ ፓኬጆችን እንደ ምርጫችሁና እንደ ፍላጎቶቻችሁ በስክሪኑ ላይ እንደምትመለከቱት የተለያዩ ባክግራውንዶችን አዘጋጅተን እንጠብቃቸዋለን። እኛ ጋር ሲመጡ የተጠናቀቀና የተዘጋጀ ቪዲዮ እጃችሁ ላይ ታገኛላችሁ። በነገራችን ላይ ለኮንተንት ክሬተሮች ይህ አሪፍ እድል ይመስለኛል። በተለያዩ ቀረጻ ልትጠቀሙባቸው የምትችሉትን ምቹ ስፍራ አዘጋጅተንላችኋል። በተጨማሪም ደግሞ ሶሻል ሚዲያችሁን ማኔጅ እንድናደርግላችሁ በቀረጻ በኤዲቲንግ እንዲሁም የተለያዩ ፕሮፌሽናል ካሜራዎቻችንንና ፕሮፌሽናል ካሜራማኖቻችንን ተጠቅመን ለእናንተ ልንሰራላችሁ ዝግጅታችንን ጨርሰናል። እንዲሁም እኛ ጋር መምጣት ስትፈልጉ ለትራንስፖርት ምቹ በሆነው በቦሌ ሩዋንዳ ድልድይ ስራ አካባቢ ስለምንገኝ እኛን ለማግኘት ቀላል። እኛን ኮንታክት ማድረግ የምትፈልጉ ሰዎች እታች በምናስቀምጥላችሁ ስልክ አረንዶ ምን ይነግራቸዋል በ0972 35 36 37 እንዲሁም በ0982 35 36 37 ላይ በመደወል ቀጥታኛን ማግኘት ትችላላችሁ። ይህ ለእናንተ ጥሩ እድል ስለሆነ እንዳያመጡ። ኢትዮጵያ ውስጥ ጴንጤቆስጤና ጴንጤቆስጤ ብቻ ነው። ሌሎቹ በስም ነው። ዝም ብለው መካኒሱ ሉተራን የሚትል ዝም ብሎ በስም ነው። ቃለ ሕይወት ባፕቲስት ነው የምትል ምንም የለም። ሜኖናይት በስም ነው። ኦፍ ኮርስ ሜኖናይቶቹን ፈረንጆቹ one of the largest Mennonite church in the world ይሏቸዋል። እነሱ ግን ምንም ከሜኖናይት ጋር ሉተራንንም ልክ እንደዛ ነው የሚሉት። ሉተራንም እንደዛ ይላሉ። አትሊስት እኛ ጥምቀቱን አትርፈናል። ጥምቀቱን አትርፈናል። ሜኖናይት ጋር ምንም የተረፋቸው ነገር የለምና ወይንም ቃለ ሕይወትም እንደዛው ነውና ኢትዮጵያ ውስጥ የዛ አይነት ዲቪዥን አታስበውም ጭራሽ የለም። ያ ደግሞ መጽሐፍ ውስጥ ያው ሰዎች ሲያነቡት የሚያገኙት ነው። እንደ ብለሲንግ ነው የተቆጠረው። ያው የአደባባይ ጽሑፍ ስለሆነ ምንም እንትን የለውም። ከጻድቁ አብዱ ጋር ስንገናኝ እኔ እሱ ኤኮ በጣም አንፎር በእንግሊዝኛ this is so unfortunate ነው እንዴት እንትላል this is the blessing ነው አለኝና እንግዲህ በእኛ ሀገር የሚታየው እንደ በረከት ነው። ለኔ ግን እንትኑ ቢኖር ኖሮ የራሳችን መስመር ብናቅ ኖሮ ለከዛ ላይ ኢኮኖሚካሊ ብንገናኝ ኖሮ ከብዙ ድብልቅልቅ አሁን ካለው እስከ ነብያቶቹ ከምን ትርምስምስ ያለው አሁን በየጊዜው የምንጣላበት አንዴ ዳኔ ሁለተኛ ዳን አልዳንም ድኗል ድብልቅልቃችን የሚወጣው እኮ መስመራችን ስለማናቀው እኮ ነው እንጂ አሁን አንዴ ዳኔ ሁሌ ዳኔ እኮ ዛሬ 500 600 ዓመት የነበረ ንትርክ እኮ ነው። ግን አንድ ሰው ጥያቄ ሲኖረው ምንድነው የሚያደርገው? እኔ ያለሁበት ቤተክርስቲያን ምንድነው የምታምነው ይልና ቤተክርስቲያኑ ይጠይቃል። ወይም ቤተክርስቲያን ዶክመንት ያገላብጣል። ወይም የቤተክርስቲያን አባት ወይም ፓስተር ወይም ወንጌላዊ ምናምን ይጠይቅና ግልጽ መልስ ያገኛል። በቃ ምንም ካልተመቸው ወይ ጠቅሎ ይወጣል ወይም ከተመቸው በቃ ወይም ብዙም ላይ ያሳስበው ይችላል። እኛ ግን መልስ የምንጠብቀው ከኢንዲቪጁዋል ስለሆነ ወንጌላዊ እንትና ምን አለ ፓስተር እንትና ምን አለ ነብይ እንትና ምን አለ ከዛ እነሱ ደግሞ ስፖርታቸው ሲመላለሱ ሲነታረቁ ስታያቸው ሰው ግራ ይገባል። ምክንያቱም ከሰዎቹ ነው የሚሰማው እንጂ የኔ ቤተክርስቲያን ምን ታስተምራለች አይደለም። እና እንደውም አንዳንድ በዛን ባለፈው ሰሞን በጣም ፈኔ ነበር ነገር ሙሉ ወንጌልን እንትና አውጥተው በጣም የታወቁ የሙሉ ወንጌል ሰዎች እንዴ መቼም ቤተክርስቲያን እሷ ደግሞ እንደዚህ እንትና የለወጠችው ብለው እንደገና ኢላን ትርክ ውስጥ የሚገቡ አሉ። የቃለ ሕይወት መሰረተ ክርስቶስ መጠየቅ የነበረባት ቤተክርስቲያን መስም መስጠት ያለባት ቤተክርስቲያን የእምነት አንቀጿን የእምነት አቋሟ በቃ ይሄ ነው። ይሄን ያህል የተጋጋለ ነገር በፍጹም አይፈጠርም። እዛው ጋር ይቆም ነበር። እሱም ማድረግ አልቻለም። ይሄ በዚህኛው ኬዝ ብቻ በጣም በብዙ ኬዝ ውስጥ እንደዚህ እንመጣለን። ከዛ በኋላ ደግሞ እንደገና በጣም አከብራቸዋለሁ የምትላቸው በጣም ቴዎሎጂካሊ ጠበቅ ያላችሁ የምትላቸው ደግሞ ሄደው እዛኛው ሌላው እንደ ውርጅብኝ የሚወርድባቸው ላይ ደግሞ እነሱ ጋር ሄደው ደግሞ ወይ ሲሰብኩ ወይ አንድ ነገር ሲያደርጉ ወይ መጽሐፍ ሲመርቁ ወይ ምናምን ታገኛቸዋለህ ማለት ነው። ዘማሪዎቻችንማ ምንም ማንሳትም እነሱ ምንም ማንሳትም አስፈራሚዎቹም እነሱ ናቸውና ለዚህ ነው አሁን ያነሳው ጥያቄ ኢትዮጵያ ውስጥ መስመሩን ድብልቅልቁ ስለወጣ ያ ደግሞ እንደ በረከት ስለሚታይ ለይቶ አሁን ነው ኢቫንጀሊካል ነው እንትን የሚለው እሱ እንደውም ቅንጦት ነው። ስለዚህ ኢትዮጵያ ውስጥ ፔንቴኮስታል ቸርች ነው ያለው እንደኔ እምነት። ስለዚህ ተጠያቂውም ለእድገቱም ለውድቀቱም ተጠያቂው እሱ ይሆናል ማለት ነው። እሱ ኦኬ ከዚህ አንድ እንግዲህ ታሪክን ስናጠና በተለይ ከፕሮቴስታንቲዝም ጋር ተገናኝቶ የ16ኛው ክፍለ ዘመን ታድሶ
በራሱ የቅጥያ ነው አይደለ ቀድሞ ከነበሩት ከነ ሬኔሳንስ ኢንላይትመንት ምናምን ያለ የሚቀጥል ነውና የሃይማኖታዊና ፖለቲካዊ እንትኑም በደንብ ሚና ነበረው የተለያዩ ፕሮግራሞችም ላይ እንዳነሳቸው አስታውሳለሁ የዛ ፕሮቴስታንቲዝም ቅጥያ ስላልሆነ አንድ እንግዲህ ከሙግቶች አንድ ለማንሳት ለመመልከት የሞከርኩት የኢኮኖሚ የባህል የሃይማኖት ነገርን የመበየን ወይንም የሥራ ባህልን ኢኮኖሚያዊ እድገትን ዲሞክራሲ ማምጣትን እንደዚህ አይነት ነገሮችን የመበየን ታሪክ አለው ፕሮቴስታንቲዝም በኔቸሩ በተለይ በዚህ በአውሮፓ የተነሳው ማለት ነውና ብለው ይላሉ ክሌም ያረጋሉ አትሊስት ክሌም ያረጋሉ አይ ቲንክ የተወሰነም ግማሽ እውነት ሊሆን ይችላል ያው የተጠኑ ማረለ እነ ቬበርን ምናምን የምናነሳቸው ሰዎች አሉና እኛ ሀገር የገባው ምክንያቱም ፕሮቴስታንቲዝም በተወሰነ መንገድ ገብቶም ስለነበር ወይንም ስለነበረ እኛ ሀገር የገባው ፕሮቴስታንቲዝም ለምንድነው ሰንካላ የሆነው ወይንም እንደዚህ አይነት ተጽዕኖ ለማምጣት ለምንድነው ያሰው ግላዊ ጥያቄ ነው ማለት በጣም ቦዘር የሚያደርገኝ ከታች ያለው ኮሜንት አንተ ነህ የተሰናከልከው ነው እንጂ ሰንካላከው እንጂ ቤተክርስቲያን የሚሆነበት በጣም አሳዛኝ ጉዞ ነው የኢትዮጵያ ፕሮቴስታንት ቤተክርስቲያን ጉዞ በጣም አሳዛኝ ነው እንደኔ ደግሞ ሁለት ተጉር ላወጣ እና ተወልዶ ላደገበት ሌላ ካማኝ ቤተሰብ ለመጣ ሰው እና የቤተክርስቲያኒቱ ሽፍት አድርጋውን ያለችበት ነገር እና ፕላስ ኦነስትሊ ማየት ለሚፈልግ ሰው ማለት ነው ዝም ብሎ እንደ አደባባዩ ስለሚያልፈው ችግር የለበትም ግን ኦነስትሊ ግን ምን ተፈጠረ ብሎ የራሱንም የልጅነት ጊዜንም የወጣትነት ጊዜንም የጉልምስናውንም አሁንም ጎረምሳ ነኝ አሁንም ጎልማሳ ነኝ አሁን ያለውበትም ደረጃ ድረስ እድሜም ድረስ ያለውንም ዝም ብዬ ስመለከተውና የኔን ትልልቅ ወንድሞችም እኔንም ሳንዴ ስኩል ያስተማሩ ያንን ትሬስ አድርጌ ስመለከት አሁን ያለንበት ሁኔታ በጣም ከየት መጣን እንዴት እዚህ ደረስን የሚል ጥያቄ ያሳደራል ለዚህ ነው መጽሐፊ ውስጥ በጣም ለሄድበት የሞከርኩት ምክንያቱም አሁን ያለውበትን ሁኔታ እናንተ ወጣቶችም ሆኑ ከናንተም በኋላ የሚመጡት ልጆች በነድሜስ ደርሱም ራሳችሁም የበለጠ ድብልቅ ያለ ነገር ውስጥ ምንገባ የባሰበት የሚመጣ ነው ይመስለኝ አንደኛው እሱ ነው ሁለተኛው እግዚአብሔር በጣም እድል ሰጥቶኝ የመጓዝ የመኖር እድል አግኝቻለሁኝ በውጪ በጣም ጃኔ ያልሄድኩበት የግሎባል ቦታ ያለ አይመስለኝም በጣም ብዙ ሀገር ሄጃለሁ የተለያዩ ስብሰባዎችን ለመካፈልም ባለው መጽሐፌ ላይ ማለት ነው የቅርብ ጊዜ ራሱ የዩጋንዳ ሄድኩበትና በጣም ኢንትረስቲንግ የሆነ ፕሮግራም የሌሎችን አይና ወደኛ ጋር ስመጣ ምን ነካን የሚያሰኝ ነገር ይሄ ነው ለምን ሰንካላ ሆነ ወይንም ለምን እንደዚህ ባጭሩን ድልቅ ያለ ነገር ውስጥ ገባም ነው ያው ሰው መስማት አይፈልግም ግን ምንም ማድረግ እኔ አልችልም ከዛ ውጪ እኔ ለምን የሚለው ትላንትናም ካንድ ጓደኛዬ ጋር መሳሪያ ብዙ ስነጋገር ነበር እና ቴዎሎጂ ተማሪ ፔንቴኮስታል ቤት ያለ ልጅ እና አና ነገሮችን ሊመልስልኝ ይሞክር ነበር ግን ደጋግሜ የምለው ነገር ለምን የሚለው ጥያቄ ደግሞ ለምን ስንለው ወደዛ እንትን እንዳንሄድ እንጂ ለምን የሚለው ጥያቄ ማንሳት አለብን በግማሽ ልንመልሰው አንችልም ምክንያቱም ወደ ኋላ ሄደን ስንመለከተው እነ ጉዲና ነበሩ ኦኬ እኔ ራሴ ደረስኩበት ያደግኩበት የቤተክርስቲያን አስተምሮትና አስተዳደግ ነበር እኛ ወጣቶች ሆነን የትላልቅ ወንድሞች የማያቸው ነገር ነበር ቤተክርስቲያን ውስጥ ለምሳሌ ያህል መሬት ላራሹ አንድ ክርስቲያን ወጣት ስለ መሬት ላራሹ
ሊኖረው የሚገባው አቋም ምንድነው? የዛን ጊዜ ትልቁ ኢሹ የነበረው ደርግ ጊዜ ለውጥ ስለነበር ማለት ነው። እሱ የዛን ጊዜ እንግዲህ የ5ኛ 6ኛ ክፍል ተማሪ ነኝ። ትላልቅ ወንድሞቼ በጣም በዚህ ጉዳይ ቤተክርስቲያን ውስጥ ትልቅ ሙግት አስታውሳለሁኝ። እና ይሄ ውጭ አይደለም ክርስቲያን ወጣት አሁን እየመጣ ስላለው ነገር ምንድነው ማሰብ ያለበት? እንዴት ነው ማየት ያለበት? ፊውዳሊዝም እንዴት ነው የሚታየው? ማርክሲዝም ሌኒኒዝም ምንድነው? ማርክሲዝም ሌኒኒዝምና ክርስትና የት ጋር ነው የሚገናኘው? አሁን መጨረሻ ላይ እኮ ጉዲና እኮ ከተያዙበት ቀን እኮ የዛን ጊዜ እኮ የነበረው እኮ ራይል ቤተክርስቲያን እኮ ስለዚህ ነገር እኮ አስተምረው ሲወጡ ነው። ከዛ በኋላ ያው የተያዙት አዲስ አበባ መካኒሳ ሴሚናሪ ግቢ ለወጣቶች ኮርስ ሰጡ ነበር። የብሔር ኢሹ ትንሽ ቢሆንም ሐሳቡ ነበር እዚህና እዛ በጣም የጎላ ነገርም ባይሆንም እኔ ያንን እያየሁ ነው ያደግኩት። እኔ ደግሞ ቲኔጅ አልፎ ወደ ወጣትነት ስመጣ ደግሞ የደርግ ጊዜ ነው። በእኛ ጊዜ ደግሞ የተለያዩ የቤተክርስቲያን ኢሹዎች ነበሩ የሚነሱ። የፖለቲካው ነገር ብዙ አይነሳም፣ ያው ደርግ ነው የምታወራው ነገር የለም ስለ ፖለቲካ። ግን ቤተክርስቲያን ውስጥ ግን የተለያዩ አስተምሮቶች ሲመጡ ኦን ጂሰስ የመጣው የዛን ጊዜ ነው። አሁን ብዙ ሰው በደንብ የማይረዳው ነገር እኛ ቤተክርስቲያን ውስጥ ቁጭ ብለን የተማርነው ብላክቦርድ ላይ መስመር ተሰምሮ ቃለ ሕይወት ባፕቲስት ነች እንዲህ ታምናለች፣ ሜኖናይት መሰረት ክርስቶስ እንዲህ ታምናለች፣ ወንጌል ጴንጤቆስጦች ናቸው እንዲህ ያምናሉ፣ እኛ ሉተራን /ፕሬስቢቴሪያን ነን እንዲህ እናምናለን፣ ልዩነታችን እንደዚህ ነን። እኛ ይሄ ግልጽ ነው የነበረ ወጣቶች ቁጭ ብለን የምንማረው እኛ ጴንጤቆስጦች አይደለንም። ጴንጤቆስጦቹ መንፈስ ቅዱስ ሙላት ብለው እንደዚህ ተብሎ በዚህ መጥቶ በዚህ ገብቶ ይሄ ሆነ፣ እኛ በዚህ እናምን፣ በዚህ በኩል ደግሞ እንደዚህ እናምናለን። እንሳሳትም አንሳሳትም፣ ልክም እንሆንም አንሆንም የምናምነውን ነገር አስተምረውናል። ለምንድነው ቄስ እኛ ጋር ያለው? ለምንድነው ቄሱ አንድ ፊቱ ወደዚህ የሚያዞረው ወደዛ የሚያዞረው? ለምንድነው ሻማ የሚበራው? ለምንድነው የካህን ልብስ የሚለብሰው? አሁን ይሄው ሁሉም የካህን ልብስ መልበስ ጀመሩ አይደለም? እዚህ ጋር አንተ ማሰር ጀመሩ አይደለም? ትርጉሙ ምንድነው? እኛ ጋር ግን ቁጭ ብለን ይሄ ትርጉሙ ይሄ ነው፣ ቄሱ ይሄን የሚያደርግበት ምክንያት ይሄ ነው፣ ይሄ ደግሞ ከዚህ ሲያያዝ የመጣ ነው፣ መጽሐፍ ቅዱስ ድጋፉ ደግሞ ይሄ ነው። መጽሐፍ ቅዱሳዊ ድጋፍ እንለጥጠውም አንለጥጠውም ግን አትሊስት ይሄ ነው ድጋፉ። ጠፋ ያ ሁሉ። ስለዚህ አንድ ወጣት በአንድ ጉዳይ ላይ ምንድነው የምታምነው ብለህ ብትጠይቀው ስለ ዳግም ምጽአት ብታነሳለት ድብልቁ ይወጣበታል። ይሄው አሁን ሰሞኑን ቅድም ሰማሪ ነበር አይደል? ትናንትና እንግዲህ መንደጠቅ ነበር ፕላን ያልተነም እንዳልተነጠቀ ጥያቄ ይኖርብን። አሁን ቆም ብሎ መጠየቅ ያስፈልጋል። አሁን በኔ ወጣትነት ጊዜ እንዲህ አይነት ጉዳይ ቢነሳ ቤተክርስቲያን ዝም አትልም። ይሄ ምናምን የሚባሉት እስክቶሎጂ ከእንትን ቤተክርስቲያን ከእንዲህ አይነት ፔንቴኮስታል ምናምን የመጣ ነው። ይሄ የኛ አስተምሮት አይደለም። በዚህ ምክንያት ይሄን እንቃወማለን። ያንን በቶ 1000 ዓመት ይገዛል፣ እኛ ግማሽ መንገድ ላይ እንቀበል፣ ይሄ የእነንትና ነው፣ እኛ በዚህ ነው የምናምነው ብለው ቁጭ አድርገው ወጣቶችን ያስተምራሉ። ግልጽ መስመር ይሰጣሉ። አይመቸኝም ያለ ይተዋል፣ ይመቸኛል ቤተክርስቲያን አባል ሆነ ይቀጥላል። አሁን ድፍረት አጡ። አሁን ይሄንን ነገር እንዴት ነው ሌላ እናንሳ። ለምሳሌ አንድ ሰው በጣም ትልቅ ጩኸት የነበረብን ስለ እስራኤልና ስለ ፓለስታይን ጉዳይ የአደባባይ ጩኸት ስለነበረ ምንም እንደብቀው ነገር አይደለም። ፓስተር ቸሬ የሆነ ነገር ተናገራለ። እቺኛው እስራኤልማ ሀገር ነች እየገደለች ነው ምናምን አለ። ፓለስቲናውያን እየሞቱ ናቸው አለ። እስራኤል ኤምባሲ በዚህ ተናዶ ሁሉ መግለጫ ወጣበት። ኦኬ እሱ ወይ ተናገርበት ስሜት ልክ ላይሆን ይችላል ወይ ማከላለሱ ምንም ሆነ ኦኬ አንድ የሚያበሳጭ ነገር አድርጎም ከሆነ በዛ አይነት መንገድ ማየት ይችላል። ግን ልክ ነው ልክ አይደለም። ማን ከዛ በኋላ ማን ይድፈር? ቴዎሎጂያኖቻችን አብዛኞቹ እሱ በሚለው ነው የሚስማሙት። እሱ ልክ ነው የሚሉት። እኔ ምክንያቱም አንዳንዶቹ ጋር ደውዬ እሺ እሱን መደገፍ መስሎ ቢታያችሁ ሊሆን ይችላል። ግን ለዚህ ጥያቄ መልስ ስጡ እስቲ። እስራኤል ነች እውነት እስራኤል ነች ወይንስ ቤተክርስቲያን ላለፈው 2000 ዓመት ያስተማረችው ሪፕሌስመንት ቲዮሎጂ ነው የምታምኑት? እኛ ነን እስራኤሎች፣ ቤተክርስቲያን ነች ኢየሩሳሌም። ይሄንን ነው ቤተክርስቲያን ለ2000 ዓመት ያስተማረችው። ይሄ አሁን እሱ የተቸው ቸሬ የተቸው አስተምሮት ከመጣ 50 60 ዓመት ያልሞላው ጉዳይ ነው።
ከዛ በፊት የሆነ እንትነው ሴንቸሪ አንድ ሰው ትንሽ ሐሳቡን እንትን ለማድረግ ሞክሮ ነበር ግን የገፋ ነገር አልነበረም ማን ያስተምር ከዛ በኋላ ሁሉ ነገር ምንድነው የሚሆነው የቲክቶክ ጩኸት የምናምን ጩኸት ምናምን ያ እሱም የሚዳፈር ከተገኘ ነው እስራኤል ኤምባሲው እዛ ጋር በጣም ስለተቆጣ ሌላ ሁሉ ኦቶሪቲ መሆን የነበረበት ለምሳሌ እዚህ ስካቶሎጂ ላይ የእስራኤል ላይ እስራኤል እቺ ኤትኒክ እስራኤል ሳትሆን ፖለቲካል እስራኤል ናት አረል ቴዎሎጂ ላይ ያሉ ሐሳቦች ሙግቶች ወይንም ደግሞ እቺኛዋ የልክ ያልከው ሪፕሌስመንት ቤተክርስቲያን ተከታታለች የሚባለው ወይንስ እቺኛዋን እስራኤል ለፖለቲካል ፐርፐዝ የዓለም ሀያላን ከሁለተኛው ዓለም ጦርነት በኋላ ያስቀመጧት እስራኤል ነች የሚለው ከዛ ይሄንን ከመጽሐፍ ቅዱሷ እስራኤል ጋር እንዴት እንመለከተዋለን ከአዲስ ኪዳን ጋር እንዴት እንመለከተዋለን የሚለውን authority ማን ሰጥቶ ያስተምር dispensationalism is a new theology ነው it's a theology ራሱን የቻለ አንድ እንትን ነው መቼ መጣ ቅርብ ጊዜ ነው መጣ የጀመረ ነገር ነው even ይሄን በጣም ያቀነቅኑት ሰዎች ሁሉ እስከነስም እንኳን ይታወቃ አንዳንዶቹ አሁን በህይወት ገና ያሉ ናቸው ማን ነው አንደኛው ደግሞ በጣም የታወቀው በዚህ ጉዳይ ነበር ጆ ሄግ ይባላል እሱ አንደኛው በጣም ትልቁ አቀንቃይ ነው እሱ ኦኬ አሁን ምንድነው የሚባለው ይሄ አውቶሪቲ ያላቸው መሪዎች ቢኖሩን ይሄንን ነገር እኔ አዲስ ነው እንዴ ትላንት ያመጣ ጉዳይ ነው እንዴ አይደለም ቤተክርስቲያን በዚህ ጉዳይ ላይ early time ጀምሮ ስታስተምረው የነበረ ጉዳይ ነው አውጉስቲን በዚህ ነገር ላይ በጣም ጽፏል ሌሎችም በጣም ብዙ ጽፈዋል አለ ሉተርም ከዛ ከቅርብ ጊዜ ወዲህ ጽፈዋል ወደዚህ ደግሞ ስንመጣም ብዙ ጻፊዎች አሉ ኦኬ ህዝብ ግራ ከተጋባው ስለ ህዝቡ አይደለም አብዛኛው አመሮች መቸከር ያለባቸው ስለኔ አባላት የኔ አባላት በዚህ ጉዳይ ላይ የኔ ቤተክርስቲያን ቢኖር ኖሮ ማለት ነው አመካነ ኢየሱስ ይሄ ነገር ሲሆን መካነ ኢየሱስ ማቋሟ እንደዚህ ነው ትምህርቷ እንደዚህ ነው ምናምን ብላ በየቤተክርስቲያኒቷ ማስተማር ቃለ ህይወትም እንደዚህ መሰረት ሊለያዩ ይችላሉ ጥሩ ሊለያዩ ይችላሉ ምናልባት ፔንቴኮስታል ፉል ጎስፕሎቹ ወይንም ሌሎቹ ወይንም አሰምብሊ ኦፍ ጋዶቹ ነው ዲስፔንሴሽናሊስቶች ነን በዚህ ነው ምናምነው ይችላሉ ኦኬ አንድ መንገድ ነው ሌሎችም ደግሞ እንደዛው የሚያኑት ነገር ያወጣሉ የኛ ሀገር ፕሮብሌሙ አውቶሪቲ ስለጠፋ ሁሉ ነገራችንን ከፌስቡክ እና ከቲክቶክ እና ከነንትና ምን አሉ ነው የዚህን ጊዜ አሁን ቸሬ ምን አለ ነው ያው ፐብሊክ ስለሆነ ነው ስምናነሳው ምን ሚስጥር የሆነ ነገር ስላልሆነ ቸሬ ምን አለ ቸሬ በመቃወም ደግሞ እንትና ምን አለ ቤተክርስቲያን ምን አለች አይደለም ቸሬንም ስናነሳው በቸሬነቱ ነው እንጂ ብናነሳው የቸሬ ቤተክርስቲያን ምን አለ አይ ቤተክርስቲያን አቋም ነው ወይ ምናምን ያው አሁን ጊዜ ያው ፓስተሮቹም ቤተክርስቲያኑም አንድ ስለሆኑ ብዙ መለየት ስለማይቻል ሊሆን ይችላል ግን ቤተክርስቲያን ምን አለች አሰምብሊ ኦፍ ጋር በዚህ ጉዳይ ላይ ምን አለች የለንም ያን አሰምብሊ ኦፍ ጋር ሰው የሆነ ነገር ይናገራል ወይ ከቤተክርስቲያን ጋር እናያይዘዋለን ወይ በግሉ እንዳለው አድርገን እንወስዳለን ስለዚህ የሰው ኦፒኒየን ነው ማለት ነው በቃ that's it እና ግን አብዛኞቹ አፍሪካ ሀገሮች ፈረንጆን ሀገር ቶ አሜሪካን ቶ አብዛኛው አፍሪካ ሀገሮች ግን እንደዚህ አይደሉም ቤተክርስቲያን አቋም አላት ታስተምራለች በልዩነቷ ደግሞ ትጸናለች በኢኮኖሚካል በሆነ ነገር ላይ ደግሞ ይገናኙና ደግሞ አብረው የሚያስተባብራቸው ነገር የወንጌል ስራ ሊሆን ይችላል የሀገር ጉዳይ ሊሆን ይችላል ይሆናል እንደዚህ መሳሰሉት ነገሮች ወይ ደግሞ አንዳንድ ኮመን የሆኑ ኮርሶችና ባለፈው ጊዜ ነው ዩጋንዳ የነበርኩበት ሮሱ the impact of colonialism on Christian on church music የሚል ነገር ላይ ነበር ኦኬ ኮሎኒያሊዝም በቤተክርስቲያን ሙዚቃ ላይ የፈጠረው ነገር ምንድነው እንዴት ነው ከኮሎኒያሊዝም የቤተክርስቲያን ሙዚቃ ልንላቀቅ የምንችለው ምናምን እንደዚህ የመሳሰሉት ነገሮች ይነጋገራሉ ቅድም እንዳልኩት የሀገር ጉዳይ ሲነሳ አብረው ይወያያሉ ግን አንዱ ግን ምን እንደሚያስተምር በግልጽ ያውቃል አንተ ኤርፖርት ተሳፍረህ አንድ ታክሲ ሹፌር ውስጥ ሹፌር ሆነ ሰው ልታወራው ብትሞክርና እምነት ምንድነው እኔ ሁሉ ጊዜ ስለማረጋው ነው ሙስሊም ነኝ ካለ ያው ብዙም ከዛ ብዙም ማለፍ ያለኝ ምን ማወራ ብዙ ነገር ስለማይኖረኝ ክርስቲያን ነኝ ካለ ግን ከዛ ወሬው ይቀጥላል ኦኬ ከየትኛ ዲኖሚኔሽን ነኝ ካቶሊክ ነኝ አንግሊካን ነኝ ፕሬስቢቴሪያን ነኝ ይነግርሃል ስፔሲፊክ ነው ይነግርሃል እኔ ባፕቲስት ነኝ እኔ ፔንቴኮስታል ነኝ ነሚላ እንዲሁም
አንድ ወዳጄ እንደዚሁ እሱም ዩጋንዳ ሄዶ ያጋጠመውን ሲነግረኝ በታክሲ ውስጥ እየሄድን ነው አለና መዝሙር ይሰማል እና ልክ እንደኔው እያወራሁት ነበር አለና እነዚህ ምንድናቸው ስለሆነ ምንድነው these are just Christian እንትናቸው born again ክርስቲያኖች አይደሉም። ኦኬ አንተ ምንድነው አም born again ክርስቲያን ለነሱ ሰብካላችሁ እንዴ? በደም እንጂ ሰብካቸዋለን ገና አልዳኑ ያቃል ግን ልዩነቱን በደንብ አጥፋ። እኔ ብዙ ጊዜም ሌላው ጊዜም እንደዚህ በአንድ ከተማ ውስጥ ከቆየ መጠየቀው ጥያቄ ምናኛው ምንድነው አንተ ሰፈርህ እዚህ ነው ዛሬ ቤት ለቀህ ሌላ ቦታ ብትገባ ሳይ ናይሮቢ ውስጥ አንድ ሰፈር ብትሄድ ፊት ለፊትህ አሴምብሊ ኦፍ ጋድ ቢኖር አንተ አሁን ፕሬስቢቴሪያን ነኝ ብለሃል ትሄዳለህ? በጭራሽ አንሄድም ፕሬስቢቴሪያን ፈልጌ ነው የምሄደው ምክንያቱም ልዩነት አለን ይላል። አሁን እንደዚህ ስል ሰው ምን ይመስላል ልዩነት ላሰፋ የፈለኩና እንደው እንቦጫጨቅ አይነት ነገር አይደለም። የማምንበትን ነገር ሳውቅ ስቆም ያኛውም ሰው የት ጋር እንደቆመ አውቃለሁ። ስለዚህ we respect ነው የምንነጋገረው። አሁን ቅድም ያነሳ ነው አንዴ ዳነ ሁሌ ዳነ ወይስ መዳን ፕሮሰስ አለው ምናምን የሚለው ነገር እኮ ኦኬ ካልቪኒስቶቹ ምን ያምናሉ ብዬ ጠይቅና የካልቪን ቤተክርስቲያን ይሄንን ያምናል አለ። ኢትዮጵያ ውስጥ ግን የትኛውን የካልቪን ቤተክርስቲያን ነው ብዬ ለመጠየቅም እኮ ምንም አልችልም እኮ። ሰው ኢቭን እንኳን የዝና ሊቀርና እኮ በጥምቀቱ ከምታታበታል እኮ መካኒስቱ ውስጥ አንተ አጥምቃለች እንዴ ብሎ እኮ የሚጠይቅህ ይጀምራል እኮ ከዛ ጭራሽ እኮ እና የምናምነውን ነገር አውቀን አሁን ለምሳሌ ቅድም ተሳዝቀን አለፍንበታል። እኛ ትንሽ እንግዲህ በጉዳዩ ላይ ስለመነጠቁ ጉዳይ እንግዲህ ትንሽም ስላነበብን ወይም ነገሩን ስላገናዘብን ነው እንደ ቀልድ ይወሰድነው። እኮ እንደ ምድር ወስደው እኮ ቅድም አይተናል አይደል? እንደ ጫካ ውስጥ እኮ ይመጣል መነጠቅ እየጠበቁ እኮ ሰዎች እኮ ነበሩ እኮ። አሁን እኔ እንደ ሉተራዊ የኔ ሉተራን ቤተክርስቲያን እንዲህ ነገር እንደማታመን ስለማቅ ይሄ ነገር ሲመጣ ከመጀመሪያው ወይ እነዚህ ኒዮ ፔንቴኮስታሎቹ ናቸው እላለሁ ወይ ምናምን ነው ብዬ ተወዋለሁ። ከመጀመሪያውም ግራም አያጋባኝም። ምክንያቱም የኔ ቤተክርስቲያን ምን እንደምታመን አውቃለሁ። በዛው ውስጥ ደግሞ እኔ ምን እንደማመን አውቃለሁ። አሁን የጠፋበት እሱ መለየ ስላቃተን ይሄ ነገር ሲመጣ እንደ አዲስ ነገር እንደ መነጠቁ ሊኖር ይችላል እንዴ? አይኖርም እንዴ? አለ እንዴ? ወይስ የለም እንዴ? ወደሚል ጥያቄ ውስጥ እንገባለን። ከዛ በኋላ ፓስተር ገሌ ምን አለ፣ ነብይ ገሌ ምን አለ ወደ ማለት እንሄዳለን። የኔ ቤተክርስቲያን ምን አለች አንልም። ኢትዮጵያ ውስጥ ግን የኔ ቤተክርስቲያን ምን አለች የምትባልም ቤተክርስቲያንም የለችንም። በቃ ምን እንደምትልም አናውቅም። ለምንሰማቸው ከነዚህ ከወንጌላውያን ፓስተሮቹ የሚመጣው ብቻ ነው የሚሆነው ማለት ነው። ማይ መልካም ምናልባት ከዚሁ ርዕስ ጋር አንድ ላይ አድርገን ስለ ፔንቴኮስቴ ፔንቴኮስታሎቹን ብዙ ተመልክተህ ከሆነ አሁን ያነሳሃቸውም ሐሳቦች የአስተምህሮ ማዕከላዊነት የልምምድ ማዕከላዊነት ምናምንን አይወድም የፔንቴኮስታል ሙቭመንት በኔቸሩና በጣም ከግላዊ ነፃነት ጋር ከግላዊ ልምምድ ጋር ያን ግላዊ ልምምድ የጋራ ከማድረግ ጋር አይነት ነገሮች አሉትና የአስተምህሮ የልምምድ የክርስቲያናዊ ስርዓቶች የቤተ ክርስቲያን ስርዓቶች የተደነገጉ በመጽሐፍ ቅዱስ የነሱን ሴንትራሊቲ ብዙ አይወድም ትላለህ መጽሐፍህም ላይና እንደ ፔንቴኮስታል ችግርም አድርገህ ታነሳዋለህ። እስኪ የተወሰነ ነገር እሱ ላይ እንድትናገር ፈልጌ ነበር። እንዳልከው ነው ፔንቴኮስታል አንደኛው ተወዳጅነቱ በወጣቱም ሆነ በሪቫይቫል ሙቭመንት ተወዳጅነቱ ፐርሰናል ነፃነትን በጣም በቃ የራስ ልምምድ ከዛው ያንን ልምምድ ደግሞ ሌላ ሰው ማጋባት ሌላ ሰው ደግሞ እንደዚህ የሚቀበለው ከሆነና እንግዲህ ከአንድ ሁለት 10 15 20 ማምን ይወቅ ያ የፐርሰናል ልምምድ ላይ በጣም ፎከስ ያደርጋል። ስትራክቸር ብዙ አይወድም ፔንቴኮስታል ኔቸሩ ነው። እንደ ክፉ ላታየው ትችላለህ ግን that's ኔቸሩ ነው። ስለዚህ ነው በአለም ላይ መሰባሰብ የሚያቅታቸው ብዙዎች ፔንቴኮስታል ቸርቾች አሰምብሊ ኦፍ ጋድ እና ጥቂቶቹ ካልሆነ በስተቀርኩ ሃይራርኪ የላቸውም እኮ ኮንግሪጌሽን ነው። በቃ ተሰበሰባለህ አንድ ቤተክርስቲያን ተመሰርታለህ
ከዛ በኋላ አንተ የራስህ ነህ በአካባቢ ያሉ ሰዎች ናቸው ካንተ ጋር እንጂ ከዛ ውጪ ማንንም አያገባውም እና ተጠያቂነት የሚለው ነገር በጣም እየቀነሰ ይመጣል ስትራክቸር ያላቸው አሁን አሰምብሊ ኦፍ ጋድ ሆነ በኢትዮጵያ ደግሞ እንደ ሙሉ ወንጌል አይነቶች ሆናችሁ ስትራክቸር ያላቸው ብዙ ጭቅጭቁ ሲገቡ እናያለን የአዲስ አበባና የሙሉ ወንጌል ኳንደኛው መከፈል ኳንደኛው እሱ ነበር ለፍርድ ቤት ድረስ ያስኬዳቸው እነኛ ኮንግሪጌሽናል ማን ያገባዋል ከላይ የሚመጣ የሚባል የቀጠና ምናምን የሚባል ይሄማ እሱ ያስራል ዋናው ጣብ የነበረው እሱ አይደል እንዴ እኛ በቃ የኮንግሪጌሽን እዚህ ያለው እንዲያውም ቤተክርስቲያን ሳይሆን አጥቢያ የሆነ ስም ነበረው እነ ቤተክርስቲያን ከተባለ አንድ ወጥ ስለሚሆን ማለት ነው አንዳንድ ፔንቴኮስታል ቸርች በአለም ላይ የተወሰነ በጣም ልል የሆነ ስትራክቸር አላቸው አብዛኛው ግን የለውም ለዚህ ነው ከዛው ሲወጡ እነዚህ ነቢያቶቹም የሚቀላቸው ሐዋርያቶቹ የሚባሉት ነቢያቶች ምን ይባሉት በቃ ኢንዲቪጁዋል ነው ያው ምን ያህል ቦታ መጥራት ልክ ስለማይመጣ ነው እንጂ እኔ በግል የማቀው አንድ ሁሉ አዛዥ ሁሉ ምናምን ቼኩ በእጁ ያለው ሰው የአሜሪካ ሀገር ሄደ ለጥበቃዎቹ ደሞዝና ሰራተኞች ደሞዝ አልተፈረመም ቼኩ ላይ ከየት ይምጣ ገንዘብ ምን ይከፈል ሰውየው እዛ ሲደውል በቃ ከንተና ወሰዱ ይላል ምክንያቱም እሱ ነው አዛዡ እሱ ነው ፈራሚ ምኑ እና በጣም የተቸገሩ ሰዎች እኔ ጋር መጥተው ያው እሱ ገንዘብ እስኪለቅ ድረስ ነው ለተወሰኑ ሰዎች እንደባከ ገንዘብ አበድረው ገንዘብ ይላጅ ነው ገንዘቡም አለ ግን ተቆልፎ ነው ስትራክቸሩ ይሄ ነው በቃ እነሱ ይሄን ልምምድ በጣም ስለሚወዱት ለተጠያቂነት መንገድ አይከፍትም ሁሉ ነገር የግለሰብ ነው የሚሆነው የሚጠየቅበትም ደረጃው በግለሰብ ደረጃ ነው የሚጠየቀው ከዛ በኋላ ምን ብትል ነገሮች በሙሉ ልክ አይመጡም ማለት ነው እሱ እንደኔ አንድ ፕሮብሌም የፔንቴኮስታል አንዱ ችግር በተለይ early time አሁን እንኳን እየተሻለ መጥቷል ማሰብን አውጥቶ አስቀምጧል የሆነ ቦታ ላይ መጠየቅን ማሰብን መሞገትን በቃ ምንም የሆነ ቦታ አስቀምጠውና አሁን በተለይ ዓለም አቀፍ ደረጃ ያሉት ፔንቴኮስታል ቸርቾች ያንን እንደገና ፒክ ያርጉት ነው የለም መጠየቅ አለብን መሞገት አለብን መጽሐፍ ቅዱስን ራሱን ጨምር መጠየቅ አለብን ማሰብ አለብን የሚለው ነገር እንደገና ፒክ ያርጉት ነው ያ ሲያርጉ ደግሞ ወደ ምን ሄድን ወደሚል ነገር ይመጣሉ ወደ ሊበራልነት እየመጣን ነው ወደ ባፕቲስትነት እየመጣን ነው ምክንያቱም ባፕቲስት ቸርች በጣም የተረጋጋና በዚህ ነገሮች ላይ በጣም ብዙ የሚሞግት ነው እና ፔንቴኮስታሉ ትግል ውስጥ ነው ያለው አንደኛው የሚታየኝ እሱ ነው ለፔንቴኮስታል ቻሌንጅ ሆነው ሞር በጠየቀ ቁጥር ነገሮች እንደገና ተመልሰው ወደ ድሮ ቸርቾቹ የሚጠይቁት ጥያቄዎች ውስጥ ሲመጡ ለመርስ እየተቸገሩ እንደገና ይንገዳገዳሉ ማለት ነው ሁለተኛው አሁን ያነሳነው ነው አውቶሪቲ ያለ መኖር ተከትሎ ስተት ሲፈጽም አንተ ስተፈጽመሃልና ዲሲፕሊን አድርገው እኮ የሚላቸው ምንም የለም እኮ እነዚህ አሁን የምናያቸው ማአት ቸርቾች ሲያጠፉ ማን ዲሲፕሊን የሚያደርጋቸው አሁን ካውንስሉ ራሱን ቻለ ሌላ ችግር ነው ወይም የቤተ ክርስቲያን ህብረት እሱም ሌላ እየተሳካለት አይደለም ስለዚህ ማን ነው የሚያደርጋቸው ኦልሞስት ማንንም የለም አብዛኞቹ እኮ አሁን መንግስት እያስገደዳቸው ነው እንጂ እኮ በስነ ስርዓቱም ሽማግሌም የላቸውም አሁን ቦርድ አድርጉ ሲላችሁ ደግሞ ቦርድም እንደሚያደርጉት ያክስቱን ያማቱን የቅድማያቱን ልጅ ምናምን ነገር አድርጋ አንድ የሆነች ነገር ምናምን አድርገው ቦርድ ያደርጋሉ ከዛ እንደፈለጋቸው ቤተሰብ ይሆናል ወይንም በጣም ከነሱ ጋር አብሮ ሳንቲም የሚቦጭቀው ስለዚህ ተጠያቂነት ጉዳይ እሱ ትልቅ ፕሮብሌም ነው እንደ መካኒክስ አይነት ቸርቾች እንደ ቃላይ አይነት እንደሱ ጠንክረው ሰርቫይቭ የሚያደርጉት አንደኛው የተጠያቂነት ነገር በጣም አሁን ድረስም አለ እንደፈለከው ሊሆን ቢል ስቲል አትሊስት የሚጠራ ሽማግሌ አለ የሚመክር አለ የሚገስጽ አለ የሚያስወግድ አለ እና ያ ለፔንቴኮስቴ ብዙ ስለማይመቸው ለስተት ትምህርትነትም ለስተት ልምምድም የተጋለጠ ያረጋዋል ማለት ነውና እንግዲህ በዛ በኩል ያለኝ ያንን መጽሐፍ ውስጥ ያልኩት ፔንቴኮስታዊ እንቅስቃሴ እንግዲህ ለክርስትና መስፋፋት በተለይ በ19ኛው 20ኛው ክፍለ ዘመን ስፔሻሊ በእነዚህ በአፍሪካ ኤዥያ ላይ ላቲን አሜሪካ ላይ የራሱን ጉልህ አስተዋጽኦ አበርክቷል ተብሎ ይታመናል እንትኖችም አሉ
ምክንያቱም የግል ልምምድን በጣም ይናገር ስለነበር የመንፈስ ቅዱስ ነፃ መውጣትን ከዚህ ከተአምራቱ ጋር ከፈውሱ ጋር ከአጋንንት ስራት ነፃ መውጣት ጋር በተለይ በዚህ በአፍሪካና ኢንፋክት በሁሉም አካባቢዎች ከባህላዊ እምነቶች ነፃ ከመውጣትም ጋር ከመንፈስ ስራት ነፃ ከመውጣትም ጋር ተያይዞ በጣም ያደገ ነበር እና እንዴት ግሎባሊ ተረዳዋለህ የሚለውን አንድ እሱን ለማሰብ ነው። ሁለተኛ አሁን እንደምታውቀው የፔንቴኮስታል ቴዎሎጂ በተወሰነ መንገድ እያበበ ያለበት በሉትራንም ውስጥ በካቶሊክም ውስጥ አይ ቲንክ በአንዳንድ የኦርቶዶክስ እንትኖችም ውስጥ እያበበ ያለበት ነው እና ይሄ ዩሮሴንትሪዝም ይሄ አውሮፓዊ እሳቤ የተጫነው ትችት ብቻ አይመስልህም ወይ? ምክንያቱም በጣም በፔንቴኮስታል የተባረኩትም በቅንፍ ያዙልኝ በትምህርተ ጥቅስ እነዚህ አፍሪካውያን ላቲኖች ኤዥያንስ ስለሆኑ ከአውሮፓ ስላልሆኑ የአውሮፓውያን ሌብሊንግ ተደርጎም ይወሰዳል አንዱ ክሪቲክ ማለት ነው እና ዩሮሴንትሪክ የሆነ እንትን አይመስልህም ወይ ለማለት ነው። ኦፍ ኮርስ የፔንቴኮስታል ሙቭመንት በተለይ በሶስተኛው ዓለም በሚባል በተለምዶ ኮት አንኮት ወይንም በዲቨሎፕመንት ዲቨሎፕ እያደረጉ ባሉ ሀገሮች ውስጥ ያለው ኢንፍሉዌንስ በጣም ሰፊ ነው፣ በጣም ፈጣንም ነው። ግን ያንኑ ኢንፍሉዌንስ ግን አውሮፓ ውስጥ ወስደው ግን አታየውም። ምንም እዚህ ግባ የሚባል የፔንቴኮስታል ሙቭመንት በአውሮፓው የለም። እዚህ ግባ የሚባል እንቅስቃሴ በአሜሪካኖቹም የለም። ስለሚመስለን ነው እንጂ እኛው ከዚህ ሆነን ስለምናየው እንደ ትልቅ ነገር እንትን ይመስላል እንጂ አብዛኛው እንቅስቃሴ ያለው በካሪዝማቲክ አካባቢ ሆኖ ወይ የባፕቲስቱን ቸርቾች ወይ እንደዚህ መሳሰሉትን የሚያንቀሳቅስ ነገር ነው የምናየው። ፔንቴኮስታል ቲቺንግ ባይ ኢትሰልፍ ግን ይሄን ያለ ገነነ የተስፋፋ ነገር አይደለም። በካናዳ ብትሄድ እንኳን ፔንቴኮስታሉ ጠቅላላ ክርስትና እምነቱም ኦልሞስት በጣም እየተዳከመ ነው። በአውስትራሊያም እንደዛ ነው። በአፍሪካ ውስጥ መጣ ግን እንግዲህ ግሎባል ሳውዝ ይሉታል እነሱ። አሁን ከዚህ ምናልባት ክርስትና ይመጣ ይሆናል ማነው ክርስትና እንደገና ሰርቫይቭ ያደርግ ይሆናል የሚል ግምት ያላቸው አሉ። አይ ክርስትናው ራሱ እንደገና እኮ እዚህም እኮ መጥቶ ከተለያየ ነገር ጋር እየተዳቀለ ራሱ ፔንቴኮስታሉ በተለይ ከዚህ ከኒዮ ፔንቴኮስታሎች አካሄድ ጋር እየተዳቀለ ለራሱም ሰርቫይቭ የሚያደርግበት እድሜ ብዙም ላይሆን ይችላል። ይሄ ኦፍ ኮርስ የፈረንጆቹ አባባል ቢሆን ማንኛውም ጊዜ ሜክ ሴንስ የአፍሪካ ክርስትና 1 ኪሎ ሜትር ሰፊ ግማሽ ሜትር ጥልቀት ያለው ነው የሚሉት። ኦፍ ኮርስ ሹፈቱ ይገባኛ ምን ለማለት እንደፈለጉ ግን እውነትነትም የለውም ማለትም ግን አይደለም። ይሄ የማስ ኮንቨርሽኑ ወይንም ደግሞ ወንጌሉ በጣም አፍሪካ ውስጥ በጣም ተስፋፋ ብለህ ታስብና ግን በተግባር ስትመጣ ደግሞ እንደገና በሌላ ብዙ ጥንቅጥ ውስጥ ገብቶ ታገኘዋለህ። አሁን የእንትና የወንጌልና ባህል የሚለው የወንጌላዊ ጸጋ አብ በቀለ መጽሐፋውን ስለ በዛ ላይ በጣም ያወራል። እንዲሁም አንድ ዳታ የሚጠቅሰው 43% ድረስ አፍሪካን ክርስቲያኖች ስቲል በባዳ ወይንም በባህላዊ እምነት አሁን ድረስ የሚያምኑ ይሄ በጣም ትልቅ ቁጥር ነው። ይሄንን ደግሞ ሲምፕሊ ናይጄሪያ ብትሄድ ታየዋለህ። ናይጄሪያ ብትሄድ ወይንም ሴንትራል አፍሪካ ውስጥ ብትሄድ በጣም የሚገርም ነገር የምታየው ፔንቴኮስታሉ ራሱ ኒዮ ፔንቴኮስታል በተለይ እንደው ትንሽ ለየት አድርገን እንትን ለማለት ከቮዱ ከባህል አምልኮ ኦልሞስት ምንም ያልተለየ ነገር ሆነ ታገኘዋለህ። ኢቭን ማስታወቂያቸውን እንኳን ማስታወቂያ ሲያወጡ የፍርድ ቤት ኬዝ ካለህ እናስፈጽምልናል በመንፈስ ቅዱስ ስሟ ነች እንትናች የምትለወጠው ከዚህ ቪዛ ልክ እንደሱ አይነት ነገር። ይሄ ደግሞ በድብቅ አለ። እኛ ሀገር እኮ ትንሽ እኮ በዚህ ነገር ተሻፈር እንላለን እኮ እነሱ ጋር ነበር የነሱ ስትመለከተው ከጥንቆላው አሁን ለምሳሌ ቤት መጽሐፌ ላይ ብያለሁ። ቤት ሲመረቅ ቤት አዲስ ቤት እንትን ሲባል በሴንትራል አፍሪካ ባህል አላቸው። ቤት ውስጥ
ባለቤቱ አይገባም። መጀመሪያ የሚገባው የባህል ቄሱ ወይንም በቀደምታ እንግዳ ከሲላ የነበረው ምንድነው እሱ እንደ የባህል ካህኑ ማለት ነው። የባህሉ ካህን እሱ መጀመሪያ ገብቶ የሚያደርገውን አድርጎ ከዛ በኋላ ነው ቤተሰብ ሙቭ የሚያደርገው። እቺ አሁን ወደ ምን ተገለበጠች? ወደ እነዚህ ፓስተሮቹ ምናምኖቹ እነሱ ያስከፍለው ለዛው መጀመሪያ መጥተው እንትን ተደርጎ ጸሎት እንግዲህ እንትኑ ነው የሚለየው። ለዛ ከዛኛው ባህል አምልኮ ለመጣ ሰው አሁንም እንደዚህ አይነት ነገር ይፈልጋል፣ አይገባም። ልክ በእኛ በእናቶቻችን ባህል በር ከፍተው መጀመሪያ ሰው ይላሉ፣ አይገቡም አይደል? አንድ የሆነ የተዘጋ በር ከመጣ መጀመሪያ በሩን ከፍተው ወደ ጎን ቆመው ወይ ያማትባሉ ወይ ይጸልያሉ፣ ከዛ በኋላ ነው የሚገቡት። የባህሉ ስቲል አለቀቃቸውም ማለት ነው። ስለዚህ ፔንቴኮስታሎቹ እንደገና መልሰው ወደ ምን ጎትተው አመጡት? ከነዚህ ከቮዱ የመጣውን አንዳንዱን ነገር ስቲል በፕራክቲስ ታየዋለ። እና አፍሪካ ውስጥ ፔንቴኮስታሎቹ አድገዋል ሲባል እንደገና ደግሞ መልሰ ደግሞ ስንጨመቅ አድርገህ ስትመለከተው ደግሞ እንደገና ክፍተት ታገኝበታል። በጣም ያሁን ከባድ የሆነ ችግር ታይበታል። ይሄ ግን የፔንቴኮስቶች ብቻ አይደለም። ኦፍ ኮርስ ሌሎቹም የባፕቲስት አማኝ ሆነው የፕሮቴስታንት የሉተራን አማኝ ምናምን ሌላ አማኝ ሆነው ስቲል ወደ ጥንቆላው የሚሄድም አለ። እሱንም ያልተዋ አለ አፍሪካ። ስለዚህ የግሎባሊ ፔንቴኮስታው እንቅስቃሴ በጣም ፈጣን በሆነ መንገድ ቢታይም እንደገና ውስጡ ደግሞ መልስ ስትመለከተው ደግሞ አሁንም አስቸጋሪ የሆኑ ነገሮችን ከክርስትናው ጋር በአድ የሆኑ አሁን እንደዚህ ሌላ ኢንተርቪው ላይ ከአንድ ሰው ጋር ሁለት ሆነን ስንሟገት የነበረው በጣም አድጓል። አሁን የክርስትና ፔንቴኮስታል ሙቭመንቱ በጣም አድጓል ይለኛ እየደጋገመ። ኦኬ እሺ አደገ ከሚባሉት አንደኛው ናይጄሪያ ነው። እነዚህን ግን አሳድገዋትን የምትሉትን ግን እናንተ ራሳችሁ እንግዲህ እሱ ሜንላይን ፔንቴኮስታል ነው። እነዚህ እኮ ከክርስትና ጭራሽ የወጣ ነገር ኒዮ ፔንቴኮስታልስ ነው። ስለዚህ ገንጥላ አወጣችሁ። ስለዚህ በቃ ይሃ ወደከም የለም ማለት ነው እሱ። ምክንያቱም አብዛኞቹ እነሱ ናቸው። ሴንትራል አፍሪካ ብትሄድ፣ ዛምቢያ ብትሄድ፣ ኬንያ ብትሄድ የነዚህ የኒዮ ፔንቴኮስታልስ ሙቭመንቶቹን ትክክል አይደሉም በስተት መስመር ላይ ናቸው ያሉት ካልክ እንግዲያስ ኦልሞስት ምናልባት ግማሽ የሚሆነውን የፔንቴኮስታል አማኝ ይዘው ሄድክ ማለት ነው እሱ። እና ግሎባሊ ያለውም አደገ ቢባል ለነገሩ አሁንም እንግዲህ አድማጮች ተመልካቾቻችን ነገሩ እየሰፋ ትንሽ እንዳያስቸግረ እንጂ ክርስትና ራሱ በጠቅላላው እኮ ነው ችግር ውስጥ እኮ ያለው እኮ ጥያቄ ውስጥ ያለው እኮ ይሄኛው ብቻ አይደለም እኮ ክርስትና ራሱ እንዳለ በጠቅላላው ላቲን አሜሪካ ውስጥ አሁን ክርስትና አደገ። ምክንያቱም አማኝ በዚህ ፕሮቴስታንት ወይንም በፔንቴኮስታል አማኝ ቁጥር እየጨመረ ሲመጣ ምን ይላሉ ፔንቴኮስታሎቹ ወይም ኢቫንጀሊካሎቹ? ክርስትና በጣም እያደገ ነው ይላሉ። ግን ክርስትና አይደለም ያደገው ከካቶሊዝም ወደዚህኛው የመጣው ነው ቁጥር የጨመረ ሽፍትን እንጂ ያደረገው እንጂ። ምክንያቱም ላቲን አሜሪካ ብትሄድ በዘልማድም ቢሆን 90% 95% ምናምን ፐርሰንቱም ክርስቲያን ነኝ ነው የሚለው። ስለዚህ ምንም ያመጣው አዲስ ክርስትና እድገት የለም። ካቶሊክ የነበረውን ፕሮቴስታንት ወይም ፔንቴ ሆነ አደረገው። the same thing ኢትዮጵያም ቢሆን የኢትዮጵያም እኮ ልክ እንዲህ ስትመለከተው እኮ ኦኬ ክርስትናው አድጓል ነው ወይስ ፕሮቴስታንቱ አድጓል ነው? ምክንያቱም አብዛኛው ፕሮቴስታንት አማኝ የመጣው በአብዛኛው ከሙስሊም ከባህላዊ እምነቱ የመጡ አሉ። ግን እንዲሁ ግን በትልቅ ቁጥር ልውሰድ ካልክ ግን የሁላችንም አንድ ትውልድ ሁለት ትውልድ ወደ ብትቆጥር የምትገባው ኦርቶዶክስ ውስጥ ነው የምትገባው። እና ሽፍት ነው ያደረገው ከአንደኛ ወደኛ። ስለዚህ ምንድነው የሚሉት በዚህ አካባቢ ጥናት ያደረጉ ሰዎች ክርስትና ጠቅላላውን ጥያቄ ውስጥ ነው ያለው በእድገት ደረጃ እንደዚሁ አደገ በሚባለው ደረጃ። ምክንያቱም ዋናው ትልቁ ክርስትና የነበረበት አውሮፓ ኦልሞስት ምንም የለም ማለት ትችላለህ። አሜሪካን ቢሆን 25% ነው ቸርች የሚሄደው ምን የሚለው። ካናዳ ከዛ በታች ነው፣ አውስትራሊያም ከዛ በታች ነው። ስለዚህ የግሎባል ኖርዝ የነበረው ክርስትና በጣም ዋና መሰረት የነበረው ኦልሞስት ምንም ነገር የለም ወደ ማለት እንደው ጠፍቷልም ባትልም በጣም በተዳከመ ሁኔታ ያለበት ሁኔታ ነው ያለው።
ወደ ታችኛው ደግሞ ወደ ግሎባል ሳውዝ ስትመጣ ደግሞ አሁን እንዳልነው ወይ ከባህላዊ እምነት ጋር እየተደበላለቀ ጭንቅ ውስጥ ነው ያለው ወይንም ደግሞ ከነበረው እምነት ከአንደኛው ወደ ሌላኛው ሽፍት እያደረገ ነው ሄደው አንዱ ኢትዮጵያ ውስጥ ያለው ክሪቲሲዝም እኮ ነው አይደል ደርግ ወጥቶ ኢህአዴግ የገባ ጊዜ ከውጭ ሀገር የመጡት ከአሜሪካ ሀገር ከምናምን የመጡትና ቤተክርስቲያን የሚከፍቱት በአንድ ጊዜ ቤተክርስቲያናቸው ሞላ መቼ የዘሩትን ወይ ከመካኒዎች ነው የወሰዱት ወይ ከቃሊዎች ነው የወሰዱት ኢቭን አሰምብሊ ኦፍ ጋድ ከየት መጣ ያው ሁሉ አባል በዛች ጊዜ ውስጥ ያን ሁሉ አባል አፈራ እንዴ አሰምብሊ ኦፍ ጋድ አላፈራም ከሌላ ቦታ ነው የመጣው ከመካኒዎች የነበረው ወደዛኛው ሄደ ከቃሊዎች የነበረው ወደዚህ ሄደ ምናምን እያለ አንዱ ቤተክርስቲያን እያጎደሉ ሌላኛው ቤተክርስቲያን እያጎለበተው እዛው ነው የተቀባበለው የተወሰነ ወደ እምነቱ ተጨመረ ቁጥር አለ እሱ ብቻ አይደለም ግን ማየት ያለበት ፖፑሌሽኑም አድጓል የኢትዮጵያ ጠቅላላው ወደ 100 ምንም ስለዚህ አንደኛውም እድገታችን ያለው ፖፑሌሽን ዋይዝ ነው ባይ በርት አሁን ልጆቻችን ቤተክርስቲያን ውስጥ ይቀራሉ ስለዚህ እነሱም ይቆጠራሉ መካነ ኢየሱስ እኛ አንድ በጣም ጥሩ ማሳያ የመካነ ኢየሱስ ኬዝ ነው እኛ ጋር አሁን አባል አድርገን የምንወስደው በጻናው ይተመካል ከዛ ኮንፈርሜሽን ክላስ አለው 17 18 ምናምን ሲሆነው የቤተክርስቲያኑን አስተምሮት ይማርና በፊት የነበረ አሁን እንኳን ምንም እንደማያላቅም ግን ይማርና ከዛ የቤተክርስቲያን አባል ይሆናል አሁን ሁሉ ጊዜ ሁለት አይነት ነበር ልጅ ያለው በተለይ የአባልነት ነገር ምናምን አንደኛው ከሌላ ቤተክርስቲያን የመጡ ሰዎችን እናያለን ከኦርቶዶክስም ከእስልምናውም ከባህላዊ እምነትም እየመጡ ሰዎች ጌታን ተቀብለዋል ተብለው ከዛ የመሰረታዊ ትምህርት ተምረው የቤተክርስቲያን አባል ሆነው ሲጠመቁም እናያቸው አሉኛ ዳግማ እናጠምቀው ኦርቶዶክስ ሆና እናጠምቀውም ግን ከሙስሊም ወይም ከሌላ ከመጣ ሲጠመቅ እናያለን አሁን ብታይ የትኛው መካኒስ ቸርች ብታይ አብዛኛው ብትመለከት ልጆቻችን ናቸው እዛው ያደጉ ህፃናቶች ናቸው አባል ሲሆኑ የምታየው ስለዚህ እድገታቸው ምንድነው ማለት ነው ባይ በርት ነው የሆነው ይሄ የትም ነው ፉል ጎስፕልም ወይም ሌሎችም ሲያጠምቁ እስቲ አስተውል እስቲ ሬር ነው አይደል በጣም ሬር ነው ከሌላ ቦታ መጥቶ አማኝ ሆኖ ተጠመቀ የሚለውን ነገር አሁን በሙሉ ወንጌል ወይም በሌሎች በዋቂያ ጥምቀት በሚያካሂዱት ብትመለከት አብዛኝ ጥምቀት ተካሄደ ዛሬኛ ቤተክርስቲያን ብትል አብዛኞቹ የአማኝ ልጆች ናቸው ይሄ ያሳየን ያለው ምንድነው እሱ በመዋለድ ቁጥራችንም እየጨመረ እንደመጣ ነው ባይ በርት በኮንቨርሽን ያለው ነገር በጣም እየቀነሰ ግን የኛው ልጆች እያደጉ ቤተክርስቲያኑ አባል ይሆኑ በዛው አንደኛው ቁጥራችንም እየጨመረ ያለውና ይሄን ያህል በጣም የሚያስፎክር ነገር አይደለም በደንብ ቁጭ ብለህ ስትመለከተው ብዙ እንትን አለው ኦኬ የዩሮሴንትሪሲዝሙን እንዴት ታየዋለህ አውሮፓዊ ትችት ነው ይሄ ግን ኦፍ ኮርስ የአውሮፓውያኖች ትችት ይሄ እውነት ወንጌሉ በተለይ ፔንቴኮስታሉ በጣም እየሰፋ ነው ካሉ ጋር የሚያያዝ ነው እየሰፋ ነው የሚባለው ብዙ እውነት አይደለም አሁን እንዳልነው ነው በዛው የሆነ ነገርና የተወሰነ ጥቂት ለውጥ ነው እንጂ የሚታየው በጣም ትልቅ ለውጥ አይደለምና ይሄ የአውሮፓውያኖቹ ትችት ነው ግን የአውሮፓውያኖቹ ትችት ነው ብዬ ግን ለማለፍ ግን ይከብደኛል ሪያሊቲው ግን እንደዛ ነው የሚያሳየው አሁን የምናየው ነው እኮ ያየን ያለ ነው እኮ ሌላ የተለየ አይነት የእድገት ያየን አይደለንም ስለዚህ አውሮፓውያኖቹ በዛ መንገድ ቢተቹንም ትችቱ ሰማው እውነትነት ውስጥ አለው ሙግቱ ልክ እስከሆነ ድረስ ምን በዚህ የምትገለብጠው በዛ የምትገለብጠው እኮ ማንንም ይተችህም ቻይና የሚተችህ በዚህ ጉዳይ ለምንም ስለ ክርስትና የማያውቀው ይተችህም እኮ አንድ የሆነ ቻይና የመጡ የኛን የክርስትና እድገት ጥናት አጥንቶ እናንተ አደግን የምትሉት እኮ እንዴ እኮ ቢልህም እኮ ዳታውና ጥናቱ ልክ እስከሆነ ድረስ ማን አለው አይደለም ጥያቄው ዋናው እሱ ኦኬ አንድ የመጨረሻ ጥያቄ በዚህ አንድ ጥያቄ ላንሳና ከዛ ስለ ባህል ደግሞ የተወሰኑ ሐሳቦችን እናነሳለን እንግዲህ አሁን ያለውን የወንጌላዊውን ክርስትና ኢቫንጀሊካል ክርስቲያኒቲ ቀውስ
እንግዲህ ከሞላ ጎደል ለጴንጤቆስጤዎች ስትሰጠው ይታያል መጽሐፍ ላይና አንደኛ ምን ያህል ገላጭ ነው የሚል ነው። ሁለተኛ ደግሞ እንደው ይሄ ምን ኦሪጂናል ሲኑ ፔንቴኮስታል ብቻ ነው ወይ የታሪክ እንዳፋ በሙሉ አንዳንዴ ማሸከም እንደዚህ አይነት ሙቭመንት ምክንያቱም ስለ እንትኖችም ስታነሳ ያ ትውልድንም ስታነሳ ከሶሻሊስቱ ትውልድ ምንም በደንብ ሳያራግብ እንደተቀበለው ሶሻሊዝምን ይሄን ፔንቴኮስታሊዝምን በጣም ብዙ ሳያጠራና የቀደሙት አብያተ ክርስቲያናት በደንብ እግራቸውን ሳይሰዱ መቀበሉን አንስተህ ነው በዛው የምትቀጥለውና እንደው የታሪክ እንዳፋ በሙሉ መጫን ይሄ በቃ ኦሪጂናል ሲኑ በሙሉ ፔንቴኮስታልስ ላይ ማድረግ እንደው ፌር ነው ወይ ፍትሃዊ ወንክ ይመስላል? መጽሐፌም አንበበው የሚጽፉልኝ የሚልኩልኝ ወይንም አንዳንዶቹም ሆነኝ ደውለው የሚያገኙ ሰዎች አብዛኞቹ የሚጠይቁት ጥያቄ ነው። እኔ ያለኝ አርጊውመንት ምንድነው እሱ ከመረቁ ጾማለሁ ከስጋው ጾማለሁ ከመረቁ ስጡኝ ሊሆን አይችልም ነው። ምክንያቱም የእድገቱ ዋና ምክንያት እኛ ነን ይላሉ ፔንቴኮስቴዎቹ። መጽሐፉ ላይም ስላለ ባነሳው ምንም ችግር የለውም። ቄስ ቶሎሳን ኢንተርቪው ሳደርጋቸው እኛ እኮ ባንመጣ ኖሮ ወይም ፔንቴኮስታውያን ባይመጣ ኖሮ እኮ የሞተ ሚስዮን ቤተክርስቲያን ነበርም ምን ሆነው ሰጃው ከመካኒስ ስለነበሩ ማለት ነው ሲዛን ጊዜ። ኦኬ እሺ አሸናፊነቱን ክሌም እናድርግ ካሉ ወይም ካላችሁ ሪስፖንሲቢሊቲ ማብራችሁ ወሰዱ ነው የኔ። ዋንጫውን ብቻ አይደለም አይደለም እሱ የኛ ነው ነው። አሁን ቅድም እንዳነሳ ነው ፓስተር ጻድቁ እንደሚለው እንዴ እኛ ባንመጣ ኖሮ እሱ አይደብቅም። ሰዎች በየቦታዎችም ይላል ይላል። እንደውም የሆነ መጽሐፍ ምርቃት ላይ የሆነ ቦታዎች ላይ የዚህ መካኒስ ሰዎች ምናምን ካለ ያሾፋል እንደዚህ ይቀልላል ማለት በጨዋታ መልክም ቢሆን ይለዋል። አተረፍናችሁ ነው ፔንቴኮስቴው የሚለው እኮ አተረፍናችሁ ነው። ኦኬ እሺ ከተረፋችሁን ሪስፖንሲቢሊቲን ወሰዱ። እንደ ሌላው ሀገር አሁን ብዙ ጊዜ እንደ ቀልድም እንደ ቁም ነገርም ምሳሌ ይሰጣል ለብዙ ሰው ግን ይሄ እውነት ነው። ሞያሌ ሄደህ የኢትዮጵያ ሞያሌና የኬንያ ሞያሌ የሆነች ቅንብና ወንዝ ነች የምትለያቸው። በጣም ትንሽ ወንዝ ነች። በዛኛው ሳይድ የኬንያ ሞያሌ አለ፣ በዛኛው ሳይድ ኢትዮጵያ ሞያሌ አለ። እንደኔ ወይም እንዳንተ ለክርስትና ለእምነት ኮንሺየስ የሆነ ሰው እኔ ስላየሁት ነው እና ስላደረኩትም ነው ኮንሺየስ ሆኜ ስላየሁት ነው። በዚህኛው ሞያሌ ሆኜ ያለው የክርስትና ቪውና ወንዝ ተሻግሬ የሚሰድ የማገኘው የኬንያው ክርስትና ቪው ምንም በቃ ሰማይና ምድር ነን አንገናኝም። እዛው ነን እኮ ይሄኛው ተውጧል። ኤቭሪቲንግስ የምታገኘው ቸርች ኤኒ ቸርች እዛ የምታገኘው ምንም ካንዱ አንዱ ምንም አትለየውም። ጮህዱም አምልኮም መንከባለሉም ትንቢቱም እዚህ መካኒስን የሚለውም እስከመጨረሻው ትንቢት ይናገራል። እዛኛው ብትሄድም አፖስቶሊክ የምትለው ድብልቅልቅ ያለ ነው። ምንም የሚለየ ነገር የለም። ከዛ በኋላ አንተ ደግሞ ጧት 12 ሰዓት ላይ እንትኑ ይነሳል። እቺ መሻገሪያዋ ትነሳለች። ማታ 12 ሰዓት ትዘጋለች። 12 ሰዓት ትዘጋ ከቀረ እዛው ቀረ። በዛኛው ሳይድኩም በዛኛው በዛኛው ሳይድ በዚህ ነው ብትቀረው እሱ ያው እንዳንድ ነው። ዝም ብሎ ያው አርቲፊሻሊ ኮሎኒያሊዝም የፈጠረው ድንበር ነው። ምንም ዙም ድብልቅልቅ ያለ ነው። በሶማሌ የምትሄድ እንደዛ ነው የምታገኘው። በቤንሻንጉል የምትሄድ እንደዛ ነው የምታገኘው። እና ሆነ ብለህ አስበህ እስቲ ዛሬ እንደው ቸርች ልሄድ ብለህ በዛኛው ስትሄድ ሌላ ዓለም ነው የሚሆንብህ። ባፕቲስቱ የራሱ ነው፣ ዩናይቱ የራሱ ነው፣ አንግሊካሉ እነሱ ያው ትልቁ እንግዲህ አንግሊካሉ የራሱ ነው፣ ሁሉም የራሱ ነው። ፉል ጎስፔሉም ነው፣ አሰምብሊውም ፔንቴኮስታሉም ነው የራሱ ነው። ስለዚህ አሁን እዛ ሀገር ውስጥ ለሚፈጠር የክርስትና ቀውስ እንትና ብዬ የምጠይቀው የለኝም። ያ ቤተክርስቲያን በራሱ ቀውስ ውስጥ አለ። በነገራችን ላይ እነሱ ጋር
ጠቡም ያው ልክ እንደኛ በየራሳቸው ውስጥ አንዳንድ ክርስትና ተስፋ የሚያስቆርጥ ነገር ነው የምታየው። እዛ ያው እኛ ጋር የምታየው ግን በየራሱ ነው። አንግሊካሉ ከተጣላ እዛው አንግሊካል ውስጥ ነው የሚጣላው፣ እዛው እንትን ነው የሚሆነው። አብዛኛው ጠብ ደግሞ እነሱ ጋር እንደ ቲዮሎጂካል ኢሹም አይደለም፣ የስልጣን ኢሹ፣ የገንዘብ ኢሹ፣ የምናምን ኢሹ ነው። እኛ ጋር እኮ ቲዮሎጂው፣ ገንዘቡም፣ ስልጣኑም ሁሉም ነገር እኮ የሚያጣላን እኮ እዚህ ያለው ስለማይለይ ማለት ነው። እነሱ ጋር አትሊስት በአስተምሮ ሲጣሉ ወይ ሲገጫ እንትን ስሉ አታያቸውም። በስልጣን በገንዘብ በመናምን በተለያየ ነገር ሲጣሉ በጥቅማት ሆነ ያው እሱ ያው እንደ ሰውነት ሰው እንደመሆኑ ሲጋጭ ታገኘዋለህ። አሁን የኔ ፖይንት ያለው ኦኬ ኢትዮጵያ ውስጥ ግን የዛ ፕሮብሌም የለብንም። አሁን ፔንቴኮስታል አሸናፊ ሆኗል። ምንም በቃ እንኳን ደስ ያላችሁ ከማለት በስተቀር እኮ ነው የሚባል ነገር እኮ የለም እኮ። አሸናፊ ወጥቷል። አሸናፊ ከወጣህ ደግሞ መምራት አለብህ ወይ ቤትህን አጽዳ። አሁን እዛ ሀሊታ ላይ የነበረን ሙግት ከአክሊለ ጋር የአሰምብሊ ኦፍ ጋድ የኮሌጁ ዲን ጋር የነበረው ሙግት እሱ አንደኛው ልክ እናንተን የሚወቅስ መጽሐፉ በጣም ወድጄዋለሁ፣ ግን ደብል አለከን አለ። ጴንጤቆስጤውንና ኒዮ ፔንቴኮስታሉን ደባልቀህ እንደ አንድ ያርክ ነው የምትመታን። እኛ እኮ እነሱን እንኳን አንቀበላቸውም አለኝ። ልክ ነህ አልኩት። የሚቀጥለው መጽሐፌ ላይ ገልጸዋለሁ፣ ግን በጣም ግልጽ ላይሆን ይችላል። የበለጠ ግን ይገልጽልዋል። ግድ የለም ገልጸዋል። ግን እናንተ ለይታችኋል ወይ? ካውንስል ውስጥ ያሉት እነማን ናቸው? መሪዎቹ እነማን ናቸው? በየእንትኑ ያሉት እነማን ናቸው? እናንተ ራሳችሁ ናቸው ብላችሁ ለይታችሁ ናይጄሪያ እንዳደረጉት ናይጄሪያ ለይቶ አወጧቸው። ቲቢ ጆሹዋ ቀብር ላይ እንኳን አልተገኙም። ቲቢ ጆሹዋ ሐሰተኛ ነብይ ነው ብሎ ማን ነው ያወገዘው? ፔንቴኮስታል አሶሲዬሽኑ ልክ ነው። አሶሲዬሽኑ አወገዘው። ቀብሩ ላይ ማን ገኘም ማለት ከዛ እንደገና ደግሞ ዋና ይሄ ደግሞ ይሄ ሜንላይን ፔንቴኮስታል የሚባለው ደግሞ እነዚህ አሁን ነቢያቶቹ ምናምኖቹ የሚባሉትን ደግሞ አጠገቤ እንዳደርሱ አለ። የእናንተን ስብከትም አልሰማም። እነዚህ አሁን የፔንቴኮስታል የምንላቸው ማለት ነው። ይሄ ዋናው ምንድነው እሱ እንደው ኦሪጂናል ፔንቴኮስቴን ባለው ይሄ አሰምብሊ ኦፍ ጋዱ ከድሮ እንትን ያለው ሞር የሰከነው እና እንትን ያለው ፔንቴኮስታል ነው። እነዚህማ የሐሰት ነቢያት ናቸው ምናምን ብሎ ፔንቴኮስታሉ ደግሞ ያኛው ግሩፕ ደግሞ እነሱንም ደግሞ አወገዘና ለየ በቃ። ስለዚህ ምንድነው የሚያደርገው? እዚህኛው ፔንቴኮስታል ያለ ዘማሪ ሄዶ ነው የፔንቴኮስታል ወይንም ቲቢ ጆሹዋ ጋር ቢዘምር ያባርረዋል፣ በሬ እንዳደርስ ይለዋል። ሌሎችም ተዋቸው እነ ባፕቲስት እነ ሉተራን ምናምን ከድሮም ጭራሽ ነው ሁሉንም አያደርሱም የሉም። እነዚህ አምንላቸው በሙሉ የሉም። እነዚህ ነጋሽ በቂ አይነት እንትን አይሰራም። እኛ እኮ የነበረን እኮ ትልቅ ፋይት እኮ ከነቂስ በሊና ጋር እኮ ይሄ ነው። በልጅነት ወጣትነታችን ጊዜ እኮ ወይ ለዩ ነው አይደለም። አሁን ጴንጤቆስጤው ተጠያቂነት ያለበት ኦኬ ሌላው ቢቀር የናይጄሪያን ያህል እንኳን አክት አድርግ። ሌላው ቢቀር መሪ ነህ። አሁን ጴንጤቆስጤው ኢትዮጵያ ውስጥ መሪ ነህ። ስለዚህ የፖለቲካው ጉዳይ ይመለከታል፣ የሀገር ጉዳይ ይመለከታል፣ የእምነት ጉዳይ ይመለከታል። አባት ነኝ ብለሃል፣ መሪ ነኝ ብለሃል፣ ወታሳየኝ። ለዚህ ነው እንትኑን ዳፋን አትጫንብኝ ይላል፣ ሽልማቱን ግን ስጠኝ ይላል። አይሆንም። ስለዚህ you take responsibility። አሁን ለምንሄድበት ላለንበት ጣጣ እንግዲህ መጽሐፉ ዋና ዓላማ እሱ ነው። እናንተ እንግዲህ አሸናፊ ሆናችሁ ወጣችኋል። ይሄው እኛ ሞር ሊደርሺፕ በነበረን ጊዜ ሉትራኑ በግሉ ገና አንድ ድብልቅልቁ ሳይወጣ በፊት መሪነት በነበረን ጊዜ እንደነ ጉዲና አይነት ሰዎች ወጥተው ስለ ፍትህ ተሟግተዋል፣ ስለ እውነት ተናግረዋል። እኛ ደግሞ ወጣቶች እያለን ደግሞ በትክክል በግልጽ አስተምረውናል። ይሄ እንደዚህ ነው፣ እንትና እንደዚህ ነው፣ ይሄ የኛ እምነት ነው፣ የነሱ ደግሞ እውነት እንደዚህ ነው ብሎ በግልጽ አስተምረውናል። አውቀናል እንደምናምን። ኦኬ አሁን ደግሞ ፔንቴኮስቶቹ ደግሞ በግልጽ አስተምሩ። እንትና ነው ፔንቴኮስታሎች ናቸው፣ አንቀበላቸውም፣ ትክክል አይደለም። ይሄ ማለት አቅቶህ እንደገና የእንትኑ ቫይስ ቸርማን አድርገህ ስትመርጠው ግን እኔ ላክሊ ያልኩት ይሄን ነው። እኔ ሉተራውን ምን አድርግ ነው የምትለኝ? አንተ ራስህ ለይተህ ያላወጣኸው እኔን ሉተራኑን ለይተህ ማለት አታችልም። እና ላክሊ የሚለው ነው ማለት እኛ የቤት ስራ አለብን፣ መስራት ያለብን የቤት ስራ አለብን። ግን የተለየ መሆናችን ግን በደንብ መገለጥ አለበት። እውነቱን ነው should be ብለውም crystal clear አይደለም መሆን አለበት። በጣም ግልጽ መቀመጥ አለበት።
ምንድነው በጣም ኮር የሆነ ፔንቴኮስታል ግሩፕ ኒው ፔንቴኮስታሎችን በተለይ በሌላው ዓለም በእኛ ሀገር እንኳን ፔንቴኮስታል የለም ኒው ፔንቴኮስታል የለም ምንም ስለሌለ ምንም ማድረግ አንችልም ግን በሌሎቹ ሀገሮች ግን ይለያል ስለዚህ አትሊስት የዛን ኤክስፒሪየንስ በግልጽ ማስቀመጥ ያስፈልጋል ያለው እውነቱን ነውና እንደው አልበዛሙ ያልከኝ አይመስለኝም ራሳቸው ይለዩና ከዛ በኋላ ደግሞ እንደገና ደግሞ እኛ ደግሞ እነዚህ ሰዎች እውነትም ይለዩ ናቸው እየመሩን ነው ወደ ማለት ተመጣለ ማለት ነው አሁን እኮ እንደኔ አይነት አስተሳሰብ ያለው እኮ ከማይኖሪቲ እኮ በጣም ዝግባ የሚባል እኮ አይደለም አብዛኛው ሰው በአንድ አይነት ነገር ነው የሚያምነው አትሊስት ግን ምን ማለት እንጀምራለን ኦኬ ፔንቴኮስታሎች አሁን እየመሩ ናቸው ሀገሪቷን ጥሩ ነው በዚህ በእምነት ደረጃ ፈርያት ያዙ ነው በግልጽ የሚወገዘውን እያወገዙ እንደ እግዚአብሔር ቃል የኢትዮጵያ ቤተክርስቲያን እየመሩ ነው ለምን እንችላለን እንጂ አሁን መልሱሉ ከቲክቶክ እና ከሶሻል ሚዲያ የምንጠብቅበት ጊዜ ላይ ሆነን ግን መሪነቱ እስከሌለ ድረስ አይ ቲንክ ወቀሳው የሚቀጥልባቸው ይመስለኛል ለከና የአንድ ምታነሳው አሁን ያነሳውም ሪኮመንዴሽን ራሱ ፔንቴኮስታሉ ጠንካራ ሆኖ መስመሩ ይሄ ነው ከዚህ ካለፈ አንያ ፔንቴኮስታልም አይደለም ይሄ መንፈስ ቅዱስ አሰራርም አይደለም በታሪክም እንደዚህ አልነበረም ብሎ የማሳየት ነገር እና የማግለል መስመር የማስመር ነገር አለበት ግን ያው እንደምታውቀው ነው እኛ ሀገር የመንፈስ ቅዱስ አሰራር የተነገሩ ትንቢቶችም ንግርቶችም በጣም ብዙ ስለሆኑ እነዚህ ቀደምት የምንላቸው ፔንቴኮስታሎች አዳዲስ በተነሱ ቁጥር እየሄዱ እነሱን መሾም እነሱን ማዳነቅ እና እኔ እንደው ከመሾምም ከምንም በላይ ማርኬቲንግ መስራት ነውና ማርኬቲንግ ይሄዱ ይሰራሉ እና እሱ በቤተክርስቲያን ደረጃ መቆም አለበት በሚለው እስማማለሁ አሁን ወደ ቀጣዩ ክፍል እንግባ ኢንፋክት ታነሳዋለ መጽሐፍም ላይ ቀጣይ ለመለየት ሳይሆን ፓርት ኦፍ የመጽሐፉ እንደሆነ ያሰብኩ ልቀጥል ስለ ባህል ምክንያቱም እንግዲህ ሰው የባህሉ ውጤት ነው አይደለ የቋንቋው የባህሉ ያስተዳደጉ የኖረበት አካባቢ ውጤት ነው ስለዚህ ባንድም ሆነ በሌላ መንገድ ባህሉ ተጽዕኖ ያሳደርበታል ባህሉን የሚመለከትበት መንገድ ይኖራል ባህል ደግሞ በጊዜ ሂደቶች ያደገ የሚይዘው ትርጓሜ ደግሞ ይኖራልና እነዚህ ነገሮች እናንሳና እንደው ለመግቢያ እንዲሆነን ግን እስኪ ስለ ባህልና ስለ ሃይማኖት ባህልና ክርስትና የሚለው